ሰላም ኤቭሪዋን we are back with a new episode of ፋንተራ ዛሬ ከማን ጋር ነው የምንገኘው ራሱ ከሙአዝ ጋር ምንድነው ራሱን የሚያስተዋውቅ ያላኛችሁ በቦታ የለም አንድ ፖድካስት ኢትዮጵያ ውስጥ ሙአዝ ከሌለበት ያው ተጀመረ አይባልም ጀመራችሁ አላችሁ የምታስቡት እኔ ቀጣችኛል ነው ዲያ ሶ የሚገርም ኤፒሶድ ነው የምናቀርብላችሁ ዛሬ ስለ ዓለም ዋንጫው እናወራለን ሙአዝ ኳስ እንዴት ጀመረ ማን ነው የሚደግፈው የተለያዩ ጥያቄዎችን የምናነሳ ይሆናል እዚህ ቦታ ላይ ለመቅረብ ግን ፌመስ መሆን አይጠበቅባችሁም ቴሌግራም ቻናላችን ላይ መግባት ድሮፕ በማድረግ ስልክን በመደወል እዚህ ቦታ ላይ ቀርባችሁ እኔ ስለዚህ ክለብ የምለው ነገር አለኝ ካላችሁ መናገር ትችላላችሁ ዛሬ ግን የሙአዝ ተራ ነው በጣም ጸድ ያሳብ ነው በነገር ላይ ሂሹ ተመቸሽ እውነት በጣም ጸድ እንትን ኦቨርላፕ ሚድፎ ላይ የፋን ዲቤት ምናምን አላ ቃውጤ ነው እሱ ነገር እና እሱን ሁላ ምናምን ላይክ ሊጉ ሲጀምር ምናምን ነገር እሱን ሁላ በታስቡበት በጣም ጸድ ነው አሪፍ ሐሳብ ነው ሚስተር ፕሮዲዩሰር ጸድ ያሳብ ነው እቺ ነገር በጣም ነው እና ቢኖር ሊበርሊቲር ፈስት አይደለ እውነት ቢኖር ምናምን የሰውን ጭንቅላት ምን እንረዳበት ነው እንደውም ባይዘይ እሱን ነገር ስለ እግር ኳስ ማውራት ያለበት ሰውና ማውራት የሌለበት ሰው ተለይቶ ያን ግብ እኔ ስለ ፖሊስ ኮርስ አንዳንድ ጊዜ በጣም የሚገርመኝ ነገር ምንድነው አትይ ፖሊስ ኮርስ በጣም የሚገርም ተጫዋች ጭንቅላቱ የሚያስብበት መንገድ በተለይ በቃ ላይክ እግር ኳስ ሜዳው ሲገባ በራሱ ዓለም ውስጥ ያለ ላይክ የሆነ ፓርት ላይ ላማሲያ ይሄ ባይዘይ እንደሚወራው ሰፊ አይደለም ግን የሱን ክሊፕ ወስደው የሚያዩበትና የሆነ ቴክኒክና የሚወስዱበት አይነት ኢማጂን ይሄን ነገር እና እንግሊዛዊ ነው ስፔኖች ስለ እግር ኳስና ስለ ቲኪታካ ስለ ምናም ኢንሳይት ያላቸው ሰዎች ፖሊስ ኮርስን ለመርዳት እየሞከሩ ካቆመ በኋላ ኳስ እንዴት ነው እንደዚህ እግር የሚሉ ቴኮች ያሉት እግር ኳስ ላይ ኦኬ የሚታየኝ ማለት ነው እሺ በጣም ክራውድድ ኤሪያ ነው ፐንዲትነት በጣም ብዙ የድሮ ኳስ ተጫዋቾች አሉ ጋዜጠኞች አሉ በጣም ብዙ ሚዲያ ነው ያለው ከዛ ወደው አይደለም ለምሳሌ ታብሎይዶች እኮ ለምሳሌ እንትና ሊመለስ ነው እንትን እንደዚህ ሆነ እንትን ከሲት ጋር ታየ ምናምን ይያሉ የሚሉት በቃ ክሊክ መደረግ ስላለባቸው ነው ገባ ግዴታ በቃ ክሊክ ተደርጎ መታየት አለባቸው አለበለዚያ ስፖንሰርሽ ምናምን ወፍ ላይክ እንደ ጋሪ ኔቪል ምናምን የቢዝነስ ሰው ምናምን ስትሆን ላይክ ትልልቅ ሆቴሎች ኖሮ ምናምን ሚዲያውን ለእንትን ለደንታ ተሰራል ከዛ ግን ማወዛገቡ ምናምን አይ ቲንክ እንደ አዲክሽንም አሁን አንዳንድ ቲክቶከሮች ክሊክ ቤት እንዲኖር ማለት ነው በቃ በስርዓት ሰው ገብቶ እንዲያየው እንጂ የሚያምንበት አይመስለኝም አሁን ከዛ ለምሳሌ ተሳስቶ እንኳን ማለት ነው አሁን ያ አምነህበት ቢሆን ነገር ይሁን ከተሳሳትክ ይቅርታ ትጠይቃለህ ጀለስ እንደዛ ነገር አይባልም ጭራሽ እኔ ስኩልስ አንዴ ሁለቴ ስላልሆነ የሚገርም የሆነ ሰዓት ላይ በጣም ኮንትሮቨርሻል ነገር ነበር የልጁን የእግር ጥፍር እየቆረጠ ምናምን ነገር ቪዲዮ ፖስት ተደርጎ በስማምቡል ከዛ ማአቱ ስለመውጣት ምን ያክል ጊዜ እንደወሰደበት ዊርድ ስለሆነ እዛ ፉት ፌቲሽ ምናምን ስለሆነ በጣም አዛናቸው ነው ስኩልስ እናልፋለን ስለ ስኩልስ ነው አይደል ዛሬ የተገናኘ ነው ሙአዝ የማደጋፊ ነው ዓለም ዋንጫ ላይ እንዲህ ስፔሲፊክ ሀገር አልደግፍም እኔ ከባለፈው ማን አላዛር ሲያወራ ነው የሰማሁት ሬዲዮ ላይ ከደሃ ሀገር መምጣት የደሃ ሀገር ውስጥ ማደግ ምናምን ነገር በተፈጥሮ ለጭቁኑ እንድትደግፍ ያደርጋል መሰለኝ እና የትኛውም ትልቅ ሀገር ከትንሽ ሀገር ጋር ስትጫወት ለትንሹ ሀገር ነኝ አንደርዶግ ስቶሪ ደስ ይላል ማለት ነው ግን ዘንድሮ ቢሳካ ብዬ ማስበው ግን ፖርቱጋል ወጥተላ በጣም ነው ደስ የሚለኝ ወንድሜ በእውነት ቢሻው ባላለው እኔ በጣም በቃ ሮናልዶ በልቶ ቢያልቅ ደስ ይለኛል የመሳካት ቻንሱ አሁን ሬር ይሆን የመጣ ይመስላል አረ ያስቀየሙን ነው ለፖርቹጋል ደጋፊዎች እኔ ፐርሰናሊ ፖርቹጋል ደጋፊ ነኝ ማለት ደጋፊ ብትሆኑ ይወታ ጋር ቁጭ ብላችሁ የፈለጋችሁ ማየት ትችላላችሁ ግን ፖርቹጋልን ለሚደግፍ ሰው ይሄ ዓለም ዋንጫ ላይ ያለነው ነገር በቃ በጣም ይረብሻሉ ለማለት ይቻላል በጣም ደባሪ ማለት አንደኛ የሆነ ሌጀንድ እንዲፎልድ ሲያደርግ ነው ያየነው ያለነው እና ልክ በጣም ሳድ ነው ከዛ ደግሞ እንዴት ሪስፔክትድ እንደነበረ ማድሪድ ቤት በለው ጁቬንቱስ ቤት በለው ሚዲያው ምኑ ሁሉ ይሄ ሰው የኔ ያለው ሲባል የነበረ ሰው ነውና ከዛ አሁን ኦፒኒየን የሚሰጡት ተጫዋቾች እንኳን ማለት ነው በጣም ይገርመው በጣም ደባሪ ነውና እንደ አንድ ወንድ ልጅ ራሱ ይሄንን ማሰብ በጣም ደባሪ ነው ኢትስ ኢዚየር መሰለኝ አሁን እንዴት መሰለህ ካሁን ለምሳሌ የሆነ ሰው ይሄ ሰውዬ እንደዚህ ነው እያልክ ሲያሳጣህ ይኖራል ሙሉውት ሰውየው ከልጅነቱ ጀምሮ እንዲሁ ሲያሳጣቸው እንደዚህ ሊያረጋው ሲያሳጣቸው አሁን ግን ታይሚንጉ የተመቸ ይመስልኛል እንዳለ እስከ ዛሬ ድረስ ያዙትን አይዲያ የሆነ ገፋ ለማድረግ እና ኦፖርቹኒቲውን ስላገኙ ይመስለኛል በጣም እንደዚህ ነገሮች የበዙት
የሆነ የእንትን የንጉሶች አወዳደቅ ምናምን ነገር ሄደ ወዲ አቋርሱ አይዲያ ነው ትላለህ በጣም ያዙ ምናምን ኤቭሪቲንግ ግን ፖርቱጋል እንደ ቲም ራሱ ሮናልዶን ብታወጣው ከዛ ቲም ውስጥ ልክ አትመስለኝም በጣም ይቀራቸዋል ማለት ኮምቢኔሽኑ አልመጡም ዓለም ዋንጫው ላይ አይደለ ልክ አሁን ሚድፊልዱን አልጠበቅነውም ለክ የትኛውም ዓለም ዋንጫ ቲም የፖርቱጋል ሚድፊልድ በቃ ድሪም ቲም እኮ ነው የሌለ ስለዚህ ላይክ ባክ ቱ ባክ ቻምፒየንስ ሊግ ያሳኩ ተጫዋቾች ከዛ በኋላ ለ10 ቁጥር ደግሞ ሰው ለምሳሌ ፒኤስጂ ፋቢያን የነበረው 10 ቁጥር ባይሆንም 10 ቁጥር ደግሞ የፕሪሚየር ሊግ አሲስት ሪከርድ ያለው ሰው ጫርገህበት ቻንስ ክሬሽን የቪቲኒያ ነው የተሻለ ያለፈው ጨዋታ ላይ 0.04 መስል እንዴት ነው አንድ ዲፕ ላይን ፕሌይ ሜከር 0.04 ቻንስ ክሬት የሚያደርገው በአንድ ጨዋታ ፕሬሸር አይታይህም ምን ለምሳሌ ቪቲኒያን የባለፈው ጨዋታ ላይ ያስተዋልኩ የነበረው እንደዚህ አይነት ተጫዋች አልነበረም እኔ ፒኤስጂ ቤት ሳይው ማለት ነው ከዚህ በፊትም አጋጥሞኝ አይቅም ግን እስቲ ቆይ እንዴት ነው ይጫወት ያለው ምናምን ብዬ ማለት ነው በተጫዋች የመደበቅ ነገር ያያዩበት ነበር ላይክ ቪቲኒያ ሪስክ ወስዶ ኳስ የሚቀበል ሰው ነበር ስለዚህ ላይ የሆነ ጊዜ ኤዜ ሲያዘግን የነበረው አልቀበልም ብሎ ልክ እንደዛ አይነት ነገሮች ተደጋጋሚ ያያዩበት ማለት ነው ዙሜንዲ ጋር ራሱ ልክ ጭንቀቱ ሲገቡ የሆነ መደበቅ ምናምንና ሪስክ አለመውሰድ ተጠያቂ ያለመሆን ምናምን ነገር ማለት ነውና እንዴ እንደዛ የሆነ ነው ቪቲኒያ ምናምን ያልኩት ነበር ስለ ቪቲኒያ እግር ኳስ ይመጣልኝ የትኛው ጎል መሰለሽ የዛሬ 2 አመት ኢንተር ላይ ዱዌ ያገባው ኳስ ነበር ኦኬ ዱዌ ያገባውን ኳስ ማለት ነው ተከላካዩን ተቀበለው በጣም የሚገርመኝ ይቀበልሃል ኳስ ሰጥቶክ እየሮጠ ነው ቀጥም ፓት መሃል ላይ ዴምቤሌን አስነካው ተቀበለው እዛ ኦሬዲ ፋይናል ሰርድ ላይ ደርሷል ለዱዌ ሰጠው ዱዌ ያገባው እና ቲፒካል የድሮ ፕሌይ ሜከር እንትና ስሚል ስተው የሚያስደስት ችሎታ ያለው ተጫዋች ነው ግን እዚህ ዓለም ዋንጫ ላይ የቪቲኒያ ኢፌክት ቲሙ ላይ አታዩ እነ ኑኖ ሜንዴዝ አሁን ለምሳሌ የሆነ ሰዓት ላይ የሆኑ አይነት ሻውቶች ራሱ ነበረ ቤስት ሌፍት ባክ ኢን ዘ ወርልድ የሚለውን ነገር አልፎ ከማርሴሎ ጋር ምናምን just ያሱ it's a long way ግን እንደዚህ አይነት ራሱ ኮንቨርሴሽኑ ሲያስነሳ የነበረ ተጫዋች ራሱ ሰው ለመቀነስ የሚወስድበት ጊዜ ሲያጠፋ ሲሳሳቱ ምናምን ስታያቸው ፓስ የሚሳሳትበት መንገድ ሻምፒዮንስ ሊግ በጣም የሚገርመኝ ነገር ሻርፕ ናቸው የፒኤስጂ ተጫዋቾች ፓስ አይሳሳቱም እንዴት ነው ምናምን ነገር ትል ነበር ጀለስ ነው ማለት ነው እኔ ስታት ምናምን ብዙ እንዲህ ማይሰው አይደለም ግን በጣም በቃ ነው እንዴ ሲሳሳት የነበረው እንትን ኳስ እንዴ ሰው ምን እየሆኑ ወደ ሰውነት ተመለሱ እንዳለው ከኮሎምቢያ ጋር አንዳንድ ተጫዋቾች የሆነ ጥንካሬያቸውን ይጠቀማሉ ካይሻቸው ኑኖ ፔሱን መጠቀም ይፈልጋል ተጫዋች ሲሮጥ አብሮት እኩል ይሮጣሉ ኮሎምቢያ ተጫዋቾች ያያዩት ሲሮጥ ይከተሉታል ደነገጠ የሆነ ፓርት እኔ ብቻ እኔ አሰሆል ቲሙ አሰልጣኙ ይታያል እኔ ሮቤርቶ ማርቲኔዝ እንዴት ይሄን ቦታ እንዳገኘ ራሱ አላቀም አሁን ለምሳሌ በሰው ነው የሚባለው በሰው ያገኘ በፋሚሊ ነው የሚሰሩት ማለት ነው ያን የቤልጂየም ትውልድ ያን ሁሉ አመት እንዴት እንዳሰለጣን አሁን ለምሳሌ አንድ ዓለም ዋንጫ እድል ስጠው ወይ ደግሞ አንድ ዩሮ እድል ስጠው እነሱ ያን 8 አመት ምናምን ጠብቀውታል ባይዚ እኔ ምን እንደሚላቸው አላቀም በዛ ላይ የሚገርመኝ ነገር ከዛ በፊት ዊጋን ነበር ያሰለጥነው ነበር ዊጋን የወረዱበት አመት ላይ ቲንክ ኤፍኤ ካፕ ሲቲን አሸንፎ በል ያጉዌሮ ምናምን ታይም ላይ ማለት ከዛ በኋላ ግን ኤቨርተን ገባ ኤቨርተን ጥሩ ነገር አሳየ ከዛ ወደ ሀገር ነው ሄደው የትኛው ክሬዴንሻል እነዚህን ስራዎች ያስገኙት እንዳሉ አላውቅም የትኛው ውጤት ነው የቤልጂየም ትውልድ ከዛ በላይ መገፋት የሚችል ነበር በያሰባለው አንድ ጊዜ ሶስተኛው ነው ወጣ አይደለ ብራዚልን አሸንፈው የነበረበት ላይ ፍራንስ ኡምቲቲ ያግብተውባቸው 2018 ሲወጡ ከዛ ውጪ ግን ያ ጀነሬሽን ምንም ማድረግ አልቻለም የቤልጂየም ጀነሬሽን እንደ ሸንኮራ መጥተው 26 ላይ አደረሱት አሁን ፖርቹጋልን ይዞ እየተጫወተ ነውና ይገርመኛል እኔ አሩን አሁን ለምሳሌ ዝም ብለ የሆነ አሰልጣኝ አይተህ እንዴት ነው ይዞ የስራ ያለው ምን ያስብላል ቦታ ላይ እንዴት ተገኘ ብለህ ሱፐርስታር ከዛ ደግሞ አንዳንድ ሀገሮች ደግሞ እድለኛ አይደሉም በቃ አንዳንድ ሀገሮች just በቃ እርግማን በሉ የእንግሊዝ የነ ስኮልስ ቤካም ምናምን ቲም ምንም ዋንጫ ለማሳካቱ አይገርምም ላይክ ያንን ሱፐርስታር ይዘው እስቲ ሊጨቃጨቁበታል ለምንድን ነው ያልበላ ነው ምናምን የፕሪሚየር ሊጉ ላይ የነበረው ውጥረት ነው ምናምን ነገር ነው ይነሳል ቬራ እንደውም ባለፈው ምን አላቸው እኛ ለሀገራችን ስንጮህ ደስ ይለን ነበር አላቸው ላይክ ተሰብስበን ልንገናኝ ነው ምናምን ተባብለው እነዚህኞቹ ግን it was the reverse በጣም ይሄ ክለብ ላይ ነበራቸው ራይቫለሪ እዛም ጆኮል ምናምን ባለፈው እያወራ ነበር ይሄ አሪፍ ሾው ጀምረዋል ጋሪ ሊንከር አይተዋል እንት ላይ ኔትፍሊክስ ላይ የሚታየው አይቻለሁ እሱ ላይ ጆኮልን እያወሩት ነበር ለምንድን ነው ጆኮልና ላምፓርድ ነበር የቀረቡትና ላይክ ከቼልሲ የሄደ እንትን ቲም ለብቻው ቴብል ይዝ ነበር ቼልሲ ለብቻቸው ነው የሚቀመጡት ዩናይትድ ነው በዛ ላይ ደግሞ
ፈርጉሰን እንዴት ሃርደኛ እንደነበሩ ላይክ ከቲቪስ ጋር ፎቶ ተነሳችሁ ምናምን ብሎ ኔቭራ ላይ የሚቀውጡ አይነት ሰው ነበሩና በጣም እኮ ግርም እኮ የሚልሽ ከነ ካራገር ጋር ምናምን በፍጹም ሊስማሙ አይችሉም ፈርዲናንድና የሆነ እንደዛ አይነት እድለቢስነት አለ ያ ሱፐርስታር የነበረ ቲም ዋንጫ ሳይበላ እንትን መጥቷል ቤልጂየም ያ ሱፐርስታር ቲም በቃ ምንም ሳያሳካ አሁን በቃ አያሳዝንም ዲብሬን ስታው በጣም ደሞ ስቲል ያለው እኔ ድራይቭ ይገርመኛል እኔ ስለዚህ ሌሎች ተጫዋቾች ተስፋ ለመቁረጥና ፍላጎት ያለው ሰው ስቲል ይሞክራል ይጥራል ምናምን አብሩትና ሃዛርድ ምናምን አይደለም አሁን ግን ያሉት በጣም ነው የሚያሳዝነው ሳርድም እያሳፈሩ አይደለም ግን ትሮሳርድ ፒስ ነች አሲስቶቹ ለአርሰናል ላይክ ኦብቪየስሊ ላይክ ፕሮሚነንት ተጫዋች ነው እኛም ጋር ግን እዚህ ጋር ግን ሙር ሻይን ያረጋል ፕሪሚየር ሊግ ይለያል በጣም ከባድ ነው ሊጉ ግን እያየሁት ያለው አሁን ለምሳሌ እኔ ከናን በጣም ፈልገው ነበር ከናን ይልዲዝ ዲስአፖይንቲንግ የሆነ ወርልድ ቱርክ በጣም ተሳዝነ ጠብቄ ይችላል አርዳ ስለ አርዳ ምን ያለሽ አሁን ዩሮ የባለፈው ዩሮ ላይ የሆነች ያበደች ጎል አግብቶና ለሶሳል ተተሩቆት ይብራን ያረጋበት እና ምን ሲባል ነበር ኔክስት ሜሲና ሮናልዶ ያማልና አርዳ ነበር ምናምን ሚል ያማል ግን እንዴት ኤክሲድ እንዳረጋው አይታል አርዳ አቋርጥ ራሱ አርዳ ራሱ አረቢ ኦቨርሴል የሚደረጉ ተጫዋቾች አሉ አይደል ላይክ ሚዲያው እንትን የሚላቸው ምናምን እኔ ጠብቀዋለሁ ስቲል ገና ጁጄ ናት ጆዜ ምን እንደሚያደርገው አላውቅም ከጆዜ ጋር የሚሰራበት ይመስላል ዝላታን ራሱ እየወራ በጣም እግር ኳስ ላይ ረጅም አመት ቆይቻለሁ አንድ ስታር እና ሱፐር ስታር ለመለየትና ሱፐር ስታር መሆን የሚችል ተጫዋች ነው እያለ ነበር ይመስለኛል ታታሪ ናት እንትና ፕሮቴክት የሚያደርገው ነው ፔሬዝ ትዝ ይላል በጣም የቀወጠባቸው ቀን ከሲቲ ጋር አንተ ውጣ ምናምን ነገር ከሙኒ ጋር ነው እንጂ ከሙኒ ጋር ነው አንተኛ ውጣ አንተ ችግር የለው ቆይ ብላ ልጆች ማየት የለባቸው ምን ነገር ነው ያባረረው እንትን ብዙ ቤተሰብ ውስጥ ያደገ ሰው ይሄን አንደርስታንድ ያደርገዋል አንደኛው ብቻ ጎበዝ ተማሪ ሆነ ሌላው አንተ ሱቅ ሄደሽ ቢኒ እንዳገስተና ምን እናገራቸው ነገር አለ አይባል ለከ ፕሮቴክት የሚደረግ ይመስለኛል አይ ቲንክ ከስፔን ሚዲያም ጋር ፒስ ነው ግንኙነቱ አይ ማድሪድም ፒአር ጥሎ አይጥልህም እዛ ቦታ ላይ ሆነ ነገር ስታ ያገኛል ግን ይሄ ዓለም ዋንጫ ላይ ገረመኝ እነ ያግዙታል ብያስብ ነበር አትልም አሁን ለምሳሌ እነ ቻላኖግሉ አሁን ኢንተር ላይ ትክክለኛ ፕሌይ ሜከራቸው እሱ ነው ዋላት እዚህ ሚለኝ የዛሬ ሁለት አመት ኢንተር ፋይናልና እየደረሰ የነበረበት ሰዓት ላይ ዓለም ላይ አንደኛ ፕሌይ ሜከሮች እኔ ዴብሬና እና ብሩኖ ፈርናንዴዝ ነን ብሎ ራሱ አውርቶ ነበር አራባክ ማርያም ነው ገጭ ብሎ እኔ ብሩኖና ዴብሬና ነን ያለነው ምናምን ብሎ ነበር ግን አላረጅም ነው አንበላቸው ነው እኔ አይ ዶንት ኖ ላይክ የሆነ ሰዓት ላይ ወደ ፌነርባቼም ነው ወደ ጋላታሳራይ ሄዳለሁ ብሎ ሲያስቸግራቸው ነበር ግን እንዴት ነው የሆነ ኢፌክት እንዲኖረው ተጠብቃለ ወይ የቡድኑ ዋና ተጫዋች እንዲሆን እኮ አይደል አሁን ከናን ይልዲዝንም ያልኩ ለምንድን ነው የዩቬ ስታር ፕሌየር ከናን ነው በዚህ ሰዓት ላይ እና ድሪብል ያረጋል ሰው ይቀንሳል ምናምን አይ ቲንክ እነሱ የሆነ ነገር አስተዋጽኦ ማድረግ ቢችሉ ኑሮ ቱርክ የሆነ መንገድ ቤት ይችል ነበር አሁን ከፕሬሸር ውጪ ሆነው ሶስተኛውን ጨዋታ ብትመለከቻቸው ከአሜሪካ ጋር ቆንጆ ኳስ ነው የጨዋታው በጣም ደስ የሚል ኳስ ጨዋታው 3 አግብተው ምናምን ሁለቱን ጨዋታ ግን ቲንክ የሆነ ያክል ኳስ ሞክረዋል ጎል ማግባት አልቻሉም ዴሚራል ዩቬ ነበረው ተከላካይ ኳስ ስቶ ተንበርክኮ እያለቀሰ ምናምን ገና ጨዋታው ሳያልቅ እንትን ነው ለሀገር መጫወት አይ ቲንክ በጣም ሴንሲቲቭ ነገር ነው ከዛ ደግሞ ፕሬሸርም አለባቸው ምናምን ነገር አንድ እሱ ይገባኛል ግን አሁን በጣም ዲስአፖይንት ቱኒዚያ በጣም ነው ያሳዘነችኝ ማለት እንዴት ያለ መዋረድ ነው የተዋረዳችሁት ምን የሆነ ጨዋታ እንኳን የሆነ ደስ የሚል ጨዋታ እንኳን ምን ልጻት ይችላል እሱን አልቻሉትምና ቱርክም እንደዛው ቱርክ ብዙም ኤክስፔክት አላረኩባትም ከቱርክ እኮ ግን የሆነ ተጫዋቾች ግን ጠብቃለ እንዳልከው እኔ ስለ ከናንን ስለምወደው ነው መሰለኝ በቃ የሆነ ነገር አያለው ብዬ ጠብቄ በጣም ነው ዲስአፖይንት ፕሪሚየር ሊጉ የሚከብደው ግን ይመስለኛል እኔ አሁን የሆነ ሰዓት ላይ ስለ ከናን ይልዲዝ እና ስለ ሴሜኒዮ እየተወራ እኔ ይልዲዝ ቤተሰብ ነበር ወደ አርሰናል ቢመጣ የሚለው ፖይንት ላይ ማለት ብዙ ሰው ሴሜኒዮ ላይ ነበርና ሴሜኒዮ ሲቲ ከገባ በኋላ ያሳየው ነገርና ኢሹ ሲነሳ የሆነ ፓርት ጋር ጥሩ ነበር የሆነ ሰዓት ላይ በጣም ከብዶት ነበር እና ኢስቲ ደጋፊዎች ራሱ ቴንክ ዩ ነገር ላይ ሴሜኒዮ ስለ ሾክ የሆነ ሰዓት ላይ ቴንክ ዩ ነበር እዚህ ጎል ያገባ ምናምንና አሁን አያዋለው ብዬ ነበር አላየሁት እና ሊጉ ላይ ለመምጣትም አይ ቲንክ የሆነች ነገር ማድረግ አለበት መሰለኝ ከዚህ ይቀርዋል አንድ ስቴፕ ስለ ዓለም ዋንጫው ስንመለስ የመጀመሪያ የምታስተውሰው ዓለም ዋንጫ የትኛው አሁን ዝም ብሎ የልጅነት ሚሞሪ ላይ ልክ የሆነ አያት የሆነ ነገር ያደረጉ ነገር አሁን ዝምርት እዚህ ነገር አለ ልክ እንደዛ ብጅታ ምናምን ነገር 2002 ፋይናል ትዝ ይለኛል የሆነ ሆቴል ውስጥ እየታየ ልክ ብራዚል ዋንጫ ስትበላ ሁሉም እዛ ነበር ሲጨፍር
ከለለውኝ ቲቪውን ከማዘር ጋር ነበርኩና ማዘር እንደዚህ ኮኮ አድርገኝ ምናምን ሳይ ትዝ ይለኛል በሚሞሪ ደረጃ ፋይናሉን ብቻ ነው ግን ማስታወስ ከዛ 2006 ስንት ዓመት ይሆናል 9 ዓመት ምናምን ሆኗል አይ ቲንክ አይደል ይሆነኛል 9 ዓመት ይሆናል 9 ዓመት ነበር ያኔ በደንብ ማየት ጀምሬያለሁ እኔ ኦልሞስት 2004 ዲሲ ኦኬ 2004 ዲሲ ቤት መግባት ጀምሬያለሁ ሶ ኢንቪንሲብል ምንም አይተሻል ማለት ግን የምልህ ስንት ዓመቴ ነው ማለት 7 ዓመቴ ምናምን እድለኛ ሄነሪ ተዚህ ሄነሪ አይቻለሁ በደንብ አይቻለሁ ግን እንትን ነው ቆጨኛል አይገባህም ይኸውልህ ቀይ የተለበሱ ነጭ የተለበሱ ምናምን ነበር መጀመሪያ ስለ እግር ኳስ አረዳዳ አይኖርህም ያን ያክል ማለት ነው ከዛ ሲስተር በደንብ ከዛ ሲስተር ከኔ 7 ዓመት ትበልጠኛለች ትልቋ እና ሮናልዶን በጣም ነው የምትወደው አላጣውን ኖ ክርስቲያኖ ገና እንደመጣ ማለት ነው ለክርስቲያኖ ሲመጣ እሷ የሮናልዶ ስትሆን እኔ ሮናልዶ የሚገጥማቸው ቡድኖች እንዳለ ሆንኩ እንዴት ያይዘን ያደግነው ይኸውልህ ቼዝ እንጫወታለን ታስለቀሰኛለች እንደዚህ ነው ሮናልዶን ማይወዱ ሰዎች ማይወዱት ባይዚ በልጅነታቸው የደረሰባቸው ነገር አለ በሱ ሰውዬ ምክንያት ቦልተን ተጫወተ ኤቨርተን ተጫወተ ኤቨርተን የልጅነት ይሆናል ያ እሷን ለማምሸቅ ምናምን ማለት ነውና ከዛ በኋላ ደግሞ ኦኬ ያኔ ተፎካካሪው እንትን ከአርሰናል ነው ዩናይትድ ከአርሰናል ነው እያለን አደግን ምናምን ነገር ከዛ በደንብ እንትን የሆንኩት 2006 ነው 2006 ሄነሪን ለየውት ይሄኛው ነው ማለት ቀሄ በቃ ሱፐርስታር ይሄኛ ሰው ነው ምናምን አለን ከዛ 2006 ናሽናል ቲም አይቻለው በደንብ ለዓለም ዋንጫ ማጣሪያ ምናምን መሰለኝ በደንብ ፈረንሳይን በቃ ፈረንሳይና ኦኬ ሰማያዊ ነው ፈረንሳዮች እሺ የኔ ናቸው ከዛ አርሰናል ከዛ ልቤ ተሰበረ በአመት ሁለቴ ነው የተሰበረው ልቤ ፋይናሉ ላይ ፋይናል የተሰበረውና ሁለቴ አልቅሼ በተለይ ቻምፒየንስ ሊግ ፋይናሉን አልቅሼ ተገርፍ ያለው ቤት ምን አገባ ምክንያት ልስጥህ አለች ዲ ዋተር ኢዝንት ቱ ክራይ እሱና ከዛ እያደግኩ መጣ ረጅም ታይም ፈረንሳይ ደጋፊ ነበርኩ ናሽናል ቲም ራሱ ከዛ በኋላ 2010 ላይ ነበርሽ ነው ወይስ 2010 ላይ የልብ ደጋፊ ነበር ስቲል ሄነሪ እስካለ ድረስ ነበር 2010 ላይ ሄነሪን ባይዘይ ሰውየው ሲጠራው ባትመጣም ግድ የለኝ ቤንች ነው ማድረግ እንዲሁ ልምጣ ካልክ መምጣት ይችላል ብሎ ነው ዶክመንተሪ ያየው እንትን ኔትፍሊክስ አዲስ ዶክመንተሪ ነው ስለሱ እንትን ብቻ አንተ በጣም ነው የሚገርመው አሰልጣኙ ማለት ነው ራይሞንድ ዶሚኒክ የሚባሉ ሰው እየነበሩ በጣም ዋይልድ ስቶሪ ልንገር የዩሮ ካሉት ያሰሩ ፊት የነበረው ዩሮ ነው 8 ዩሮ እንደዚህ ተጠብቀው ምድብ ላይ ምናምን መሰለኝ ወደቁት አይደል እርግጠኛ ብቻ በጣም ፈረንሳይ እንትን ተዋርዶ ነው ኦኬ እና ሚዲያ ላይ አሁን ያው ከዩሮ ተባራቸዋልና ምንድነው እንትን ተለቃለሁ ከአሰልጣኝነት ምናምን ነገር ብሎ ጠየቁት እሱ አይደለም የሚያሳስበኝ እኔ የሚያሳስበኝ ፍቅረኛዬ ለማግባት ፈልጋለሁና ከሷ ጋር ስለሚኖረኝ ቫኬሽን ነው አሁን እያሰብኩ ያለሁት ምናምን አይነት ነገር አለ ማለት ነውና እና ዞሮ ወደ ካሜራ ማናት ሜርሲ ምናምን ነገር መሰለኝ ስማ ታገቢኛለሽ ምናምን አላት ማለት ነው ፕሮፖዝ ያደረገላት ሚዲያ ላይ ነው እና ፈረንሳይ ወድቃ ማለት ነውና አቴንሽን ሲከር ማለት ጦፉ ማለት ነው አገርን ደፍተህ ምናምን ተዚህ ልሻል ኢትዮጵያ ምንም ወርቅ ሳታመጣ ነው አንድ ወርቅ አምጣ ምናምን ነገር የተመሰለ ጊዜ ኦሎምፒክ ሲሆን ያለ አትሌቲክስ ሻምፒዮና መሰለኝና ስማቸውን አላስታውሰውም በዛ ጊዜ የነበሩት የአትሌቲክስ ፌዴሬሽን ጠይቋቸው የኢትዮጵያ አልማዝ ቢኖር አልማዝ አምጡ የሚል ነው ብለው ሲል ወርቅ ቀነሰ ምናምን ተብለው ማለት ዛታ ኢፖፋንሰር ነው የመለስ እና በጣም ሾክ ነበር ማለት በቃ ትዳሩ አሁን ተፋጠዋልና ትዳሩ እንደማይቀጥል ፕሮፖዝ ያደርግልኝ የገባኝ ታለች ትይው ማለት ነው ፕሮፖዝ እንዴ ምክንያቱም የፈረንሳይ ህዝብ እያለቀሰ ነው ላይክ በጣም የሚጠበቅ ቲም ነው ከዛ ከምድብ መሰለኝ የወደቁት ነገር ነው ከምድብ ነው የወደቁት በጣም የሚያስቅ የ2010 ደግሞ አፍሪካ ወይ ብላቸው ምናምን በቀይ ካርድ ያኔ እንትና የቀጣዩ ዚዳን የሚሉት ልጅ ነበራቸው ስሙ አልጠፋኝም ዮሐን ጉርኩፍ መሰለኝ ዮሐን ጉርኩፍ የሚባል ሊዮን የነበረችው አይደል ሊዮን ነው something ሊዮን ማርሲ በጣም የሚገርም ልጅ ነበር እና በጣም የ2010 እሱን ዶክመንተሪ ነው ኔትፍሊክስ ለቆታልና ምን ይኸውልህ አጀማመሩ ቲሙ ሲሰበሰብ ጋላስ ነው አንበል እንደሆነ የሚታወቀው ካፕቴን ከዛ ጀለስትራ እንደምሊጠርቶ ኤቭራን ነበር አድርጎታል እና ጋላስ ያወቀው ከህዝቡ ከሚዲያው ሁሉ እንዴ አይደለም እንዴ ነው ያለው እኔ አይደለም ማበላችሁ ያላችሁ እሱ ቲም በጣም ነው የሚገርመው ስፔሲፊካሊ የ2010 ዓለም ዋንጫ በደንብ ነው ያየሁት ታይሙ ይመች ነበር አንዴ እኔ መጀመሪያ ዓለም ዋንጫ በገርምሽ 2010 ዓለም ዋንጫ አሁን ለምሳሌ 2000 የምር 6 አታስታውሰው ምንም 6 ነው የጻን ነበር ባይ 24 አመት ይገኛል 6 ምንም አታስታውሰው 6 ትዝ የሚለኝ ምንድነው
ጎረቤታችን የሆነ የቅድስት ድንግል ማርያም ፎቶ ተንበርክኮ ለዚዳን እየጸለየ ትዝ ይለኛል ኧረ እባክህ የምር ከዛ ቴስታ ትዝ ይለኛል በቃ ያው ጣሊያን ኢጣሊ ፊፋ ማፍጢሟ ትደፋ ምናምን የሚል ዘፈን ነበር እዛ ምን ዘፈነው ኤሌመንተሪ እያለንና ያ ነው 6 ማስተዋወሰው ግን አይ ቲንክ 2010 ላይ 4ኛ ክፍል 3ኛ ክፍል ግን ኳስ በጣም ወደ ስለነበር ከመጀመሪያው ጨዋታ ጀምሮ በቃ ላይክ ከትምህርት ቤት ተለቀን ሻባላላ ነው ጀምሮ እስከ መጨረሻው ስለ ፎርላን ስለ ኤቭሪቲንግ ትዝ ይለኛል በደንብ እንዴ 2006 ማይረሱ ጌሞች አሉ ያልከው እኔ 2010 ነው 2010 ማለት 2010 የጋናና ኡሩጓይ ጨዋታ አይረሳም የፈረንሳይ ቅሌት አይረሳም ስፔን የሚገርም ቲም ነበር ኔዘርላንድ የምትገርም ቲም ነበረች በጣም ጸደይ እኔ ኔዘርላንድ ሁሌ የሚገርም የሆነ ነገር ቅልቅል ሆኖ መጣው ስቲል ግን እስከ መጨረሻው የሚሄዱት ነገር ለቶርናመንት የሚሆን ቲም ነው 2014 ላይ እዚህ የሚለኝ ነኝ ብሩኖ ማንቲስ ኢንዲ የሚባል ተጫዋች ነበራቸው ጥቁር ተጫዋች ነው መሀል ተከላካይ ነው ብዙ ሰው ያውቀው ከዛ ሮበርት ሁዝ ነበራቸው የሌስተር ያኔ ሌስተርም አልገባም መሰለኝ አታቃቸውም ልጆቹ ዓለም ዋንጫ ላይ ነው የምታያቸው ከዓለም ዋንጫ በኋላ የማታያቸው ቻንስ ሰፊ ነው ዓለም ዋንጫ ላይ ግን ፐርፎርም ያደርጋሉ ስቴፕ አፕ ያደርጋሉ አይ ቲንክ እንደ ሀገር አይደንቲቲ ይኖርሃል መሰለኝ አይደል ኳስ በጣም ልክ ነሽ አሁን ኔዘርላንድ በቃ አሁን ቶታል ፉትቦል ያሳቸው ዮሃን ክራይፍ ምናምን ነገር ኦልሬዲ ቢልድ ያደረጉት ነገር ከአያክስ ቤት ጭምር ወጥቷል የደች እንትን ኳስ ፍልስፍና መገለጫ ነገር ሆኗል ወጣስና የሚኖርህን እንትን ያሳያል አሁን የጣሊያን ሴሪያን መድከም ያሳይህም የጣሊያን ብሔራዊ ቡድን እንደዚህ መሆን በጣም ኮሪሌት ያደርጋል እና የሆነ አሁን እንግሊዝ ላይክ ስንት ፋይናል የሆነ ዩሮ ምናምን ፋይናሎች ደርሳለች 4 ውስጥ ገብታለች ምናምን ነገር እንኳን ፕሪሚየር ሊጉን ታየዋለህ በእነሱ ውስጥ ማለት ነው ከዛ ላሊጋው ደግሞ የሆነ ያህል ጥራት እንዳለው ምናምን ነገር ሙሉ ሊጉ እንኳን ጥራት ባይኖረው ማለት ቲሞቹ የወረዱ ቢመጡ እንኳን እነ ማድሪድና ባርሳ ግን ምን ያህል ኳሊቲ ተጫዋች ማፍራት እንደሚችሉ ምናምን ትረዳበታል ነገርና የሆነ ሊጉን እንደ ሀገርም ለኳስ ያለውን ትኩረት ምናምን ትረዳበት ይመስላል ይላል ብዙ ጊዜ ለምሳሌ 2010 አካባቢ ምናምን ነገር ባርሳ ሀያል የነበረ ሰዓት ላይ ስፔን በላች 2014 ላይ ሙኒክ ሻምፒዮንስ ሊግ አይ ቲንክ ሙኒክ ነው የበላው መሰለኝ ማንዙኪችና ሮበን አግብተው ያኔ ከዶርትመንድ ጋር ፋይናል አብረው የደረሱት ጀርመን በላች 18 ፍራንስ ነው ፍራንስ እንኳን ለብቻ ግን 22 አርጀንቲና አሁን እዚህ ጋር እየሳተን ነው ብቻ አይዲያው ግን እንግሊዛውን ለምሳሌ 3 ደረሰ 2018 ላይ 4 ውስጥ ገባች 2022 ላይ ሩብ ፍጻሜ ነበረች 2020 እና 2024 ደግሞ ዩሮ ላይ ፋይናል ደርሳለች ነው ሊጉ ጥንካሬው ሊጉ ጠንካራ ሲሆን ሀገሪቷም ይመስለኛል እንደዛ ሪሌት የሚያደርጉ ይመስለኛል አንዳንድ ለምሳሌ አሁን ተጫዋች ኤክስፖርት የሚያደርጉ አሉ እንደ ሞሮኮ አይነት ኤክስፖርት ኢምፖርት የሚያደርጉ እንጂ ማን እኮ ፈልግሻለሁ ነው ግራ ይገባኛል አሁን ላይክ ፈረንሳይም እንደዛ ናት ፎርዛት ማለት ላይክ የአልጄሪያ ምዛና ሴኔጋል ምናምን እንትኖችን የኮሎናይዜሽን የገዛቻቸው ሀገሮች ላይ በቃ በእነሱ ሳይድ ጥቅም ልትለው ትችላለህ አሁን በደንብ ጉዳትም ልትለው ትችላለህ ብቻ አሁን ትዝ ይልሃል 2018 ላይ በላቸው ፍራንስ ትሬቨር አፍሪካ ዋንጫ በላቸው ኢማኑኤል ማክሮን ባይዘ ቀውጦታል ከዛ ደብዳቤ ጽፎበታል እኮ እንደዚህ አይባልም እንደዚህ አይደረግም ነው ያለው እንደባይ ሶ ተጫዋች ኤክስፖርት ልታረግ ትችላለህ ያንን ልጆች ሌላ ሊግ ላይ በደንብ የሚጫወቱ ሆነ ከዛ በኋላ ወደ አንተ ይመጣሉ ምናምን ነገር ብቻ ግን የደችን እንትን እኔ ማየው የሆነ አይደንቲቲ ያላት አገሪቷ ከዛ ስቲል ይሰራበታል እንትኖቹ አሪፍ ናቸው አካዳሚዎቹ አሪፍ ናቸው ምናምን ነገርና የሆነ ሰዓት አያክስ እንዴት ነው ያስደመመን ቅርብ ጊዜ ሁለት ጀነሬሽን አይተን ነበር አይደል የአያክስ ኤሪክ ቴን ሃግ አንበሳይ ጌታዬ የደስታችን እንጭ የነበረበት ታይሚንግ ላይ እና በጣም ግን ዘንድሮ እንዴት ተጠብቃታለህ ኔዘርላንድ ደስ ይላል ቲማቸው የሆነ ፕሮሚሲንግ ይመስላል አሁን ከሞሮኮ ጋር የደረሳቸው ጥሎ ማለፍ ራውንድ ኦፍ 32 እኔም ያልፉ ይመስለኛል ፐርሰናሊ እና ቲሙ ደስ ይላል ግን የሆነ ዋንጫ ምናምን ቢያል ጠብቁ አይደል ግን ይሄ ዳይናሚካቸው ደስ ይላል አሁን ለምሳሌ እያንዳንዱ ተጫዋች ማድረግ ያለበትን ያውቃል ሮል አላቸው ሚድፊልዳቸው ደስ ይለኛል ዲፌንሳቸው ነበር የጠበቁት ቲምበር እያለ ስፔሻሊ አሁን ሳይው ግን እንደጠበቁት አይደለም ዱምፍሪስ ቲምበር ቫን ዳይክ ቫን ሄከ ቫን ዴቨን ምናምን ብዬ አንዴ ጸዴ ነበር ግን ሚድፊልዳቸው ደስ ይላል ሚድፊልዳቸው በጣም ወደድኩት ዲዮንግ ግራመንበርክና
ሶስተኛው ሰው ማን ነበር አልጠፋብኝ ግራፈንበርግ ግራፈንበርግም በሉት ግራፈንበርግ ፍራንኪ ዲዮንግ አሁን ቲጃኒ ራይንደርስ ሶስቱ ላይ ተመችቶኛል ቲሙ ፒስ ነው ብሮቢ ራሱ በቃ ለቆኝ እያለ ትቦሰር የእኔ እሱሪ ጥንካሬ ሊግርብ ነው የሞሮኮ ደጋፊ ነኝ እኔ ኦኬ እና ብዙ ብትሄድ ደስ ይለኛል ሞሮኮ በጣም ብዙ ብትሄድ ደስ ይለኛል ግን ያው ምንቴድ አይመስለኝም ምክንያቱም ቀጣይ ከፍራንስ እና ጀርመን እንኳን አሁን ካለፉ ከእንትናቸው ሰርቲቱ ካለፉ ከነሱ ይገናኝና ከዛ ሞሮኮን ያገኛታል ያኔም ግን ፖርቹጋልን አግኝታ ስለነበር ተስፋ ማድረግ ይቻላል ማንንም አይከለክልም ግን ስቲል ኢንተረስቲንግ ቲም ነው ሞሮኮ ወይ በጣም ደስ ይላል እሱ ራሱ በጣም ደስ የሚል አኬር ነው ይሄዳል ማን ተመቸ በጣም ግን ዘንድሮ ዓለም ዋንጫን ሳይ እኔ ፈረንሳይን ቲም ሳይ ሁሉ ጊዜ እስኪ እኔ ፈለኩት ፖርቹጋል ልትመቸኝ ነው ግን የመጀመሪያ ጨዋታ ላይ ኢንግላንድ ሳይት በቃ እኔ የምፈልገው ኢንግላንድ እያየው ነው ብያስብ ነበር ላይክ ፖርቹጋል ሮናልዶ ስላለ ነው እንጂ እንግሊዝ ብትበላ ደስ ይለኛል ሮናልዶ ካልበላ ብዙ የአርሰናል ጨዋቾች አሉበት እንግሊዝ ፕሪሚየር ሊግ ስለማይለው ብዙ ጨዋቾች አቃቸዋለሁ በሚለው ማለት ነው ግን የፈረንሳይ አታኳ ማለት ነው ይሄ ጥም ይቆርጣ እንዴት አባቱ የሚጣፍጥ አይደል አንደኛው ተጫዋች ጥግ ድረስ ያምነዋል ጥግ ድረስ በቃ እንዴት ነው ለምሳሌ ሬጉላር ተጫዋች ቢሆን ማታቀብለው እንኳን ያቀብለዋል 6 ሰው ከቦት ይሰጣል ያኛው ደግሞ ይዞት ይወጣል ምባፔን ከያስኮ ዴምቤሌ ገላል ዴምቤሌን ከያስኮ ኦሊሴ ገላል ኦሊሴ ለዴምቤሌ አይደለም ለምባፔ ሰጠው ኳስ ነው የመጀመሪያው ጨዋታ ላይ በጣም ገርሞኛል ማን እነሱ ይጓባል እነዚህ ሁሉ ተጫዋቾች ካልሰሩ ባርኮላ ይገባል ባርኮላ አረበስ ሚድፊልዱ ራሱ በጣም ኢንተረስቲንግ ነው እኔ አልጠበቅኩትም እንደዚህ ሆናል ወይ በራቢዮ በኮኔ ምናምን ፊክስ አድርገውታል እኔ ፍራንስ ዲፌንሷም ጥሩ ነው በነገር ላይ ዝም ብሎ የሚባል እንትን አይደለም በጣም ቆንጆ ነው ሌፍት ባክ ላይ ነው ትንሽ ሶርት ማድረግ ይከበዳቸው ቲዮና ሉካዲኛ ናቸው ያሉት እየታገለች ነው እሱ በርቶች አለ እንጂ መሀል ተከላካይ ራሱ ኡፓ አለ ኮፓ ጎን ሳሊባ አለ ወይዬ ኩንዴ አለ ከገናቸው እንትና የተቀየረው ይመጣል ማነው ማድሪድ ኮናቴም አለ ላክሮክስም አለ የፓላሱ እየታገሉ ነው ጥሩ እና የሆነ ብዙ ሜዱ ይመስለኛል ፍራንስ ዘንድሮም አስኬዳል በጣም ፋይናል ኦኬ አንተ ነህ ፋይናል ማንም አይተፈልጋል እኔ ፖርቹጋልን ባያ ደስ ይለኛል ፐርሰናሊ ግን እኔ ፈረንሳይ ፍራንስ ከፖርቹጋል ደርሱበት መንገድ ይኖር ይሆናል አላቀም ግን ሁለቱም ባያቸው ደስ ይለኛል ከዛ ፖርቹጋል ሃትሪክ ሮናልዶ ሰርቶ ቢበል እንትን ፖርቹጋል ከአርጀንቲና ድሪም ነው እሱ ሲቹዌሽን ሀፕን ቢያደርግ ኢንተርኔቱ መጀመሪያ ይፈነዳል ግን የዛ ቀን ያው ብዙ ሰው ኦልሬዲ ሀሳቡ አለው ግን የዛን ቀን መወሰድ ምንችል ይመስለኛል ጎት ዲቤት ምናምን ነገር ከዛ በኋላ አልተወሰነ አላስብ እና አልተወሰነ እውነት ይኸውልህ ለምን መሰለህ የሜሲና ሮናልዶ ዲቤት አይደለም እሺ ይሄ አይደለም ግን ሀሳብ ይቻላል አይ እኔ እንትን በጣም ነው የሚያደክመኝ እሱ ዲቤት ረጅም እድሜያችን ሙሉ ስለተደረገ ከዛ ደግሞ ኦንጎይንግ የሆነ ነገር ላይ ኦፒኒየን መስጠት ምን ሊያደርግ ይችላል ላይክ ሊቀየርብህ ይችላል ሲቹዌሽኖች ሊቀየሩ ይችላሉ ሶ የጎዝ የምንጊዜውም ስለሆነ በተለይ ኬሪራቸው ሲያልቅ ነው በደንብ እንትን የምታደርገው ሌሎቹን ሰርፓስ ስላደረጓቸው አይመስልም ግን አድርገዋቸዋል አንድ ግን በሁለቱ መሀል ነው የምልህ ለምሳሌ ማንም ባይኖር ኦኬ ይሄኛው ነው ትላለህ ማንም ባይኖር ከኛው በቃ ምናምን ብለህ ግን ሁለት ስለሆኑ ግን አሁን ማብቂያቸው ላይ ነው ያለው እየጨረሱ ነው ከዛ ምንድነው የምታደርገው ጎትን የምትለካበት እንትን አለ ሜጀርመንት የራስህ ሜጀርመንት አለ ፌቨራይት አይደለም እሺ እኔ ፌቨራይት ሮናልዲኒዮ ነው ከሁለቱ የምሬ ነበር እና ዝም ብዬ አሁን ኳስ መጀመሪያ ሃይላይት ክፈት ብትለኝ ከሜሲም ከሮናልዶ ሮናልዲኒዮ በከፍት ይሻለኛል እኔ በጣም ያዝናናኝ ምናምን ነገር ስላለ ማለት ነው ፌቨራይትን መምረጥ ይችላል ኔይማር ማለት ይችላል ምናምን ኦሊሴ ልትል ትችላለህ አትልም ይኖራል በጣም እንደንትን ልፈልግ ነው ያው ቼርኪን ማየት በጣም ያዝናናኛል በጣላው ማውን በጣም ያበሳጨኝ ምናምን ጮታ ኬር ፍሪ ነው በቃ እና ያምርበታል ኳስ ምናምን ድሮ የለመድ ነው አርቲስቲክ የሆኑ ተጫዋቾች ምናምን ነገር አለ ሶ ፌቨራይት መምረጥ ትችላለህ ጎት ግን ስታት ቤዝድም ነው አይደል ሶ ሰክሰሳቸውም ጭምር ነው ምናምን ነገርና በተለይ ይሄኛው ዓለም ዋንጫ ሁለቱም ካልበሉም ዲፋይን ያደርጋል ሜሲ ከበላ ደግሞ ቶታሊ ይዘጋዋል ብዬ አስባለሁ እኔ ሜሲ ደግሞ ይበላው ከሆነ ዓለም ዋንጫ ነው
ከዛ በኋላ መከራከሪያ ነጥብ ማንሳት ምናምን ራሱ በጣም የሚከብድ ይመስለኛል። ሮናልዶ ከበላው ደግሞ በደንብ እናወራለን ስልክ ኦብቪየስሊ ለሮናልዶ ደጋፊዎች ሲሆን ከሮናልዶ ደጋፊዎች ለሜሲ ደጋፊዎች ማለት ግን ይሄኛው ፖርቹጋል ቲም ያን እድል የሚሰጥ አይመስለኝም። ግን እንት ዲስአፖይንት መሆን ያለበት አይመስለኝም አንድ ሰው በኬሪየሩ እኮ አይደለም እኮ ስለምትፈልግለት ነገር ነው። ለምሳሌ እንደ አንድ የሮናልዶ ደጋፊ እኔ ካየሁበት ነገር ምንም የሚቀንስብኝ ነገር የለም። ለምሳሌ እንዴት ነው በጣም እንዴት ነው እግር ኳስ አንዳንድ ጊዜ ከስፖርትነት ያልፋል። በጣም በቃ ቲኔጀር ስትሆን የሆኑ ሞመንቶች አሉ እንደዚህ ወኝ ትምህርት በዚህ ወደፊት ምናምን ትላቸው ይሄ ጭንቀቶች ምናምን ሰምቲንግ ምናምኖች ውስጥ ብራይት ላይት የነበረ ሰው ለኔ ሮናልዶ በቃ እንዴት ነው ነገሮች መሳካት እንደሚችሉ ወለሳለ በኋላ ኢንቪንሲብል ነበር ይመስለኝ ነበር። እሱ ካለ ሀፕን ያደርጋል። እኔ ለራሴ በቂ ያን ነገር የምደግፍበት ሀሳቦች አግኝቻለሁ እና ያን ነገር ግን ለሰው መልሶ ሪፕሊኬት ለማድረግ እንደዚህ ነው ለማለት አንተም ያም ሰው የምትስማማበት ነገር እንዲኖር ስለፈልግ ሮናልዶ በልቶት ያንን ሀሳብ ለማሳት ለሱ ማለት ለኔ ለሱ በቃ ከያቱም ስታየው ምናምን ነገር ድራይቭ ምናምን በቃ ይገርመኛል። ህልሜ አይደለም ምናምን ነገር ብለዋል በጣም ጥያቄው ፍሬዝ የተደረገበት መንገድ አለ። ግን እንደዛም ቢል እኔ በደንብ እንደሚፈልገው እርግጠኛ ነኝ። ዓለም ዋንጫው ላይክ በጣም ይፈልጋል እሱ ራሱ ውስጡ የሚዲያ ቢሳካለት ደስ ይለኛል በቃ ባጭሩ። ሚዲያ በጣም የሚገርመኝ ላይክ ሜሲ ባለፈው ዓለም ዋንጫ ላይ የነበረበት ፕሬሸር እና ከዛ በፊት የነበረበት የሚጠየቀው ጥያቄ ምናምን በቃ መቼ ነው ራስን የምታገለው ከቡድኑ በክለብ ነው እንጂ ለናሽናል ቲም አትሆንም ይሉሃል። አንተ ምን ትላለህ ይሉታል። አውቀው ማለት ነው ኦፌንድ ለማለት አውቀው እኮ እና ምንም አይነት መልስ ብሰጥ ሄድላይን ነው እሱ ጥያቄ። አሁን አታይም ሜሲን ሚዲያ ላይ ልክ ምንም ጉዳያቸው አይደለም። ምክንያቱም የሚሸጠው ጉዳይ እሱ አይደለም። ልክ ባለፈው ዋንጫ በልቻለሁ ባለፈው ይላል በቃ ያ መዝጊያ አፍን ይዘጋዋል። ገባ አሁን ላይክ ብቸኛ ሆነ የሚዲያ ትኩረት። ከዛ ደግሞ የሆነ ጨዋታ ላይ ያለውን አግሬሲቭ ምናምን ነገር ሚዲያ ላይ ታየዋል እና ለሚዲያ እየተከላከላቸው አይመስለኝም ሚዲያዎቹን አታክ እንዳያደርጉት እንደውም ሞር ፊውል እየሰጣቸው ይመስለኛል። ለምሳሌ አሁን ባለፈው ተሷቸው ሄዷል አይ አንደርስታንድ እሱን እና ደግሞ ትክክለኛ ነገር ነው ያደረገው። ኤግዛክትሊ ግን ማይ ፖይንት ግን ፊውል ሚሸጥ ዜና የባሰ ያደረገው ነገር ይሁን እኔ ሀሳብ ቢሰጥም እኔ መሰለ ካውንዴ ከሮናልዶ አካሄድ የምታውቀው ነገር የለ ሀሳብ ሰጠም አልሰጠም ኮንትሮቨርሲ መሆኑ አይቀርም። አሁን ለምሳሌ ሰዓት ላይ እንዴት ነው ከዛ አንድ ሳምንት ሁለት ሳምንቱ ምናምን እየረገጡት ነው ሚዲያው በዚህ እንትና ነው ይሉታል በዚህ አሁን ቤዝን በዚህ ኮንሰንሰስ ይመጣል ራሳቸው የሚያመጣቸው ሀሳቦች አሉ ምናምን ሰውየው ያ ሁሉ ፕሬሸር ውስጥ ሆኖ ሁለት ጎል አግብቶ ወጥቶ ስለራሱ ሀሳብ ሊሰጥ ጥያቄ እየጠበቀ ስለ ሜሲ ጠይቆ ኔክስት ብሎ ሁለተኛ ሰው ጥያቄ ጠይቆት በቃ አልቻለም። በቃ እንትን ነው እንትን ሚዲያ ላይ ሰርቶ የሚያክሰው እና አንደርስታንድ ያደርጋል። ልክ የጋዜጠኞች እንትን አለ ዳይሬክተር አለ ኦር ኤዲተር ኢን ቺፍ ምናምን ማለት ነው የራሳቸው እንትን ያረጋቸው ሶ ኤዲተር ኢን ቺፍ ነው ላይን የሚሰጥ ኦኬ ከዚህ ዜና ይሄን ነው የምፈልገው ይላል። ከዛ እንትን አንድ ኢንተርቪው ልታደርገው ነው አዎ ጀለስ እንዲህ አይነት ሲቹዌሽን ውስጥ ስለሆነ ያለችው እንዲህ አይነት ጥያቄ ጠይቀውና እንዲህ አይነት አውትፑት ፈልጋለሁ ገብቷላ አፍ ውስጥ ቃል ይከቱላል ራሳቸው እና እሷን ሄድ ላይ ማድረግ የሚፈልጉት የዓለም ዋንጫን አልፈልግም ብለህ ነበር አሁን ግን እንትን እያልክ ነው ትፈልገዋለህ ማለት ነው ይለዋል። ምንም ማምለጫ የለም በቃ ተሳስቼ ነበረ ምናምን ኦር ደግሞ ስቲል አልፈልገውም እንዲል ነው። ሁለቱም ለነሱ ሄድ ላይ ነው ገባ። ሚዲያ is በጣም ኮምፕሊኬትድ ነገር የምትሸጠው የሰው ላይፍ ነው። የሰው ላይፍ ሪስክ ውስጥ አስገብተህ ነው ማሳጣት ምናምን ደግሞ ምንም ኢሹ የለባቸው እና እስከሰራ if it sells አይነት አካሄድ ነው ያለው በቃ። ከዛ ደግሞ ላይክ አያገኙትም ሮናልዶን እኮ ቀጣይ ዓለም ዋንጫ ላይ ይሄ መጨረሻቸው ነው። ሶ አንድ ሪፖርተር ድሪም ነው በጣም ሮናልዶን ኢንተርቪው ማድረግ ማሰቃየትማ በቃ ያስኬዳል የሌለ ማለት ይሄ ዓለም ዋንጫ ሲጀመር እንትን ይመስላል ፓሲንግ ዘ ቶርች ከዚህኛው ጀነሬሽን ወደዚህኛው ጀነሬሽን አይነት ነገር እስኪ በልተው ቢያሸጋግርለት በጣም ነው ደስ ይላል። ስለ ራውንድ ኦፍ 32 ነው የምናወራው ቀጣይ። ስለሱ ከማውራታችን በፊት ግን ስለ ራውንድ ኦፍ 32 ያልተቀላቀሉ አሳዛኝ ሀገሮች ትንሽ ነገር ኢራን ማለት አረ በሳ አንጀት በላለች ኢራን ማራይ ብደ ለሊቱን ሙሉ ነው የቋጠርኩት። እኔ ወላ አፍሪካ ፓን አፍሪካኒስት ነኝ ብዬ ነው ማምነው እና ዲሞክራቲክ ነው ቴክኒካሊ መደገፍ ነበረብኝ።
እንድትወድቅ ቋጠርኩ ነው ማለት ኮንጎ ላይ ይሄን ያህል ነው ማለት ፖለቲካሊ ኢንተረስትድ የሆነ ሰው እና የዓለም ሚዲያን የሚከታተል ሰው ኢራን ለምን ማለፍ እንዳለባት ይገባል ብዬ አስባለሁ አይደል እንደዚህ አይነት ራሱ አፊሊዬሽን ባይኖርክ ወይ ደግሞ የዓለም ፖለቲካን ማተከታተል እየተፈጠረ ያለውን ነገር ለማየት ራሱ ፈቃደኛ ያለውን ሰው ብትሆን ኳስ ብቻ ለሚያይ ሰው ራሱ የቀሩበት መንገድ በጣም አንጀት የሚበላ ነው ስለዚህ ደግሞ ደቂቃው ሁሌ አስቧል ልጅ እኔ እንዴት ነው አሁን ስፔሻሊ አርሰናል ደጋፊ ሲሆን ሞር ይረዳቸዋል መሰለኝ ሜንታሊቲያቸው ኦፍሳይድ የተባለው ኳስ አለ የራሳቸው ጨዋታ ላይ ልብ ካለ በረኛው ከፖዚሽን ውጪ ስለነበር ነው ኳስ ኦፍሳይድ የተባለው ኦፍሳይድ ነው ኳሱ ግን ደቂቃው ጎል አስቆጠረው ሁለተኛ ጎል በቃ ራሳቸውን ቻለን ብለው ያስቡበት ሰዓት በዛ ጠበቁ ሲጠብቁ ቦርድ ላይ ጽሁፍ ጽፈው እባካችሁ ስፖርታዊ ጨዋታን ኖሮ ምናምን ነገር ብለው አልጄሪያ ሶስተኛ ኳስ አስቆጠረ 94ኛው ደቂቃ ላይ በዛ አስበው አሁን ያ ሰዓት ላይ ኢራኒያን የሆኑ ሰዎች ምንድነው ጭቅላታቸው ውስጥ ያሰቡ ያሉት አለፍን ብሎ አንድ 30 ሰከንድ እኮ ነው የቀረው ያ ሁሉ መከራ ላይፋቸው ላይ ያዩ ያ ቢከን ኦፍ ሆፕ ነው ያላቸው በቃ በእግር ኳስ ሊያመልጡት ነው ያንን ትራውማ ማለት ድጋሜ ሲገባባቸው ስታይ እኔ አልጄሪያ ማአና ፌር አይደለችም ማርያምን ኳስ በጣም በቃ ተረብሻለች የሌለ አልጄሪያ እና ኦስትሪያን ጌም ያየው ነበር ቀይሬው ማለት ነውና 5 ደቂቃ ሙሉ ተቀባበሉት መሀል ሜዳው ላይ ካየው በጣም የማሪዝ ጎል እንትን ላይ ኦፕታ ላይ አውጥቶት ነበር የነበረው ፓስ እንትን ማለት በጣም ተሽከረ ዝም ብሎ ፓስ ያደርጉ ነበርና እኔ ከምጠላቸው ሀገሮች አልጄሪያን እየመዘገብኩ ነው ያልኳቸው አካተትካት ማለት እንዴት ሰዓት ፔስ ስትጫወት ነው በጣም ያለው ለመግደል አንድ ጎል ከገባው ከበረኛው ግዝም ልትቀበል ከኔ ጋር ቢጮቱ ሰዎች ብዙ ጊዜ እንደዛ ይሞክራሉ ግን አሸንፋቸዋለሁ at the end of the day መረረኝ ነው ማለት አልጄሪያን እጠላታለሁ ምናምን እያልኩ ቀየርኩትላ በቃ ተስፋ ቆርጬ ላይ ትንሽ ደቂቃ ነበር የቀረው አንድ ደቂቃ ምናምን ነበር የቀረውና ትሽ በቃ ኢራን ገባ ምናምን ተባለ ላይቭ ላይ ያየን ነበር ከነ ፕሮሚስ ፍፄ ምናምን ጋር ቀየርኩት ከጨፈርኩ ኢራን አለፈች ብዬ ማለት ነው ያው ኳስ ሄዶ ተመልሶ በረኛው ራሱ ምንድነው በጣም በቃ ግን በቃ እንትን ነው ፌት ነው አንዳንዴ ኳስና ኢራን ገና አሜሪካ ዓለም ዋንጫ እንደምትዘጋጅ ታውቆ ከዛ ኢራን ዓለም ዋንጫ ስትቀላቀል ጀምሮ በጣም በቃ እንትን ነበር ራሷን ቦይኮት ታደርጋለች ተብሎ ይታሰብ ነበር ሌላ ሀገር ራሱ ተሳተፋለች ሌላ ሀገር በሳምንት ይሳተፋል ቅርብ ጊዜ ነው ኢንፋንቲኖ እንትን እንደው 100% ተሳተፋለች ኢራን ምናምን ያሉት ከዛ በኋላ ትራምፕ ይሰጣቸው የነበሩት መግለጫዎች ከዛ አሜሪካ እንዳይገቡ ምናምን ባን ተደርገው እንዳያርፉ ተጫውተው ባይዚ ቲዋና ነው የሚሉት ሜክሲኮ ሄደው አርፈው ተመልሰው ለጫወታ በጣም መጥፎ ነው ለነሱ ወደ 7 ምናምን ነገር የኮቺንግ ስታፎቻቸው እንዳይገቡ ተደርገዋል ይሄ ማሳጅ ምናምን ነገር የሚያደርጉላቸው ሪሃቢሊቴሽናቸው ላይ የሚሰሩ ሰዎች የሉም በእንደዚህ ያህል ፕሬሸር ውስጥ በጣም ከባድ በሆነ ጥበቃ በጣም ከባድ በሆነ ፍተሻ ውስጥ እያለፉና ፕሬሸር ተደርገው በፕሬሸር ውስጥ አልፈው ቢያልፉ 32 ውስጥ ቢገቡ በጣም በቃ ለህዝቦቻቸው በጣም ፕራውድ ነው ስቲል ፕራውድ ያደርጋሉ ቢያስባለው በቲሞቻቸው ምናምን ታግለዋል ላይክ ማተር ኦፍ 30 ሰከንድ ነበር እነሱ ወደ 32 ለመክተትና ለኔ ግን በቃ የልብ ስብራት በለው በቃ በጣም ነው ያዘንኩት በጣም ነው ይደበረኝ አንደርስታንድ በጣም እኔ ኢራኖች በጣም አሳዝኖኛል እኔ ራሱ በጣም መግባት ሳይኖርባት የገባች ሀገር እዚህኛው ላይ እኔ እንጃ ሳውዝ አፍሪካ አሁን ተባላቸው ካናዳ ስዊቶ እንዴ ደስ ዳለኝ ማለት ደግሞ የገባበት ሰዓት እነሱም በቃ 30 ደቂቃ ሲሉ በጣም ደስ ያለኝ የሆነ ተከላካይ ያላቸው ሙካዚ ምናምን አይባል ይችላል ማለት ነው የሆነ 20 ቁጥሩ እንዴ ቆይ እሱን ተጫዋች 2010 ላይ ነው አያረጁም እንዴ አፍሪካ 16 አመት ይጫወታል ነው ከዛ በኋላ እኔ 2010 ላይ ተዛይለኝ ነው ለምሳሌ ጆርዳን አየሁ አይተናል ሱማ ኮሌ 6ም እያያናቸው ነው ሮናልዶ እና ሜሲ ነው ግን አንዳንዴ በጣም ይገርማል በቃ እኔማ ያልኩ በቃ ቆንጆ ሰዓት ላይ እነሱ ልባቸውን በሚሰበር ሰዓት ላይ ሰበሯቸው ደናርግ በጣም እንትን ብለዋል ትዊተር ላይ የሳውዝ አፍሪካ እንትኖች የዚኖፎቢያው ምናምን እኮ የሆነ ሰም ክላን ምናምን ያደረገው ጥቃት ነው እንጂ ሳውዝ አፍሪካን አይወክልም ምናምን እንደዛ ካሳዩ እነሱ ራሳቸው መጀመሪያ ነገር መንግስታቸው ምንም አላለ ጸጥ አንድ ሲጀመር ደግሞ ከራሳቸው ከሳውዝ አፍሪካኖች ደግሞ የመጣ
እንደዚህ አይነት ነገር ልክ አይደለም የሚል ነገር ብዙ አላየሁኝም ዝም ነው ፕሮቴክትም አላደረጓቸውም የሰው ሀገር ሰው እዛ ሲንገላታ ሲሞት ራሱ እና ጥሩ መልእክት ማስተላለፊያ ሆኗል ዓለም ዋንጫ የኛ ሶሊዳሪቲ ነው ናይጄሪያዎቹ አይታችኋል የሜክሲኮን ማሊያ አድርገው ጀመረው ጨዋታ ላይ የመጀመሪያው ጌም ላይ እንዳለ አፍሪካ እንትኖች እየቆጠረባቸው ደስ ያለ ባይዘው ከ10 የአፍሪካ ሀገሮች 9 የአፍሪካ ሀገሮች ራውንድ ኦፍ 32 ተቀላቅለው ነበር ሳውዝ አፍሪካን ጨምሮ እና ደስ ይል ነበር በጣም እንዲ 50-50 ስሜት ነው የሰጠኝ በነገር ላይ እሱን መስሳማ እሱን ዜና እንዴት ለምን በጣም ደስ የሚል ሰክሰስ ነው ለአፍሪካ ከዛ ግን ኢትዮጵያ ያለችበትን ፖዚሽን ሳስበው በጣም ነው የደበረኝ ማለት የድሪም ራሱ አታረገውም ለዓለም ዋንጫ ቶ 32 መግባት ምናምን ነገር ለመሳተፍ ራሱ አታስበው ያለንበት እንትን አሁን ቅርብ ጊዜ የስቴዲየሞቻችንን ጥራት ስታየው የሊጉን ጥራት ሶ የአርባ ምንጭ ከነማውን አሰልጣኝ ሰምተዋል ያለው ምን ወደቁ 20 ውስጥ 20ኛው ነው ወረዱ ከሊጉ እሺ እና 37ኛ ሳምንት እሺ መሰለኝ ብቻ አንድ ጌም ምናምን ብቻ አረጋግጡ እንደሚወርዱ አረጋግጡና ያረጋግጡበት ሰይድ ኪያር ነው ጋዜጠኛው እየጠየቀው ነው ሶ አሁን ወርዳችኋልና ምን ታስባለህ ምናምን አይነት ጥያቄ ሲጠይቀው ወርደናል ብዬ ማለት አልችልም ማለት አረጋግጠው ነው ምክንያቱም ባለፈው 4 ቲም ይወርዳል ተብሎ አልወረደም ሶ ፌዴሬሽኑ እንዴት አሰራሩን ስለማናውቀው አሁን ወርዳችኋል ቢባል ወርደናል ማለት አይቻልም ማለት እኔ ጭንቅላታቸው እንዴት እንደሚሰራ እኔ ግርም ነው የሚለኝ ማርያም እኔ እንደዚህ የኢትዮጵያ ፕሪሚየር ሊግ ላይ ምን ይለኛል ቢያንስ እኮ ዲስቲቪ ላይ ይተላለፋል ያለ አሰልጣኝ አለ ስለ ዳኒስ ሲወራ እንዴ ዲስቲቪ ላይ እኮ ይተላለፋል እኮ ለምን ዲስቲቪ ያደረጉት ሲል ትዝ ይልሻል እውነቱን እኮ ምክንያታቸው እኔ በቃ የብሔራዊ ሊግ ቪዲዮዎች ዝም ብለው በስልክ የተቀረጹ ምናምን ቪዲዮዎች ስታይ ማለት ነው የሚገቡት ኦፍሳይድ ጎሎች ምናምን ማለት ነው በጣም ነው የሚያነፍሩት በጣም ብቻውን እዛው ለብቻው ቆሞና ይደርሰዋል ኳስ ይገባል እና ላይክ ኳሊቲ ምናምን ወፍ ኳሊቲ እንዴ መሰለ በአንድ በኩል ስትው ለምሳሌ ከ10 ሀገሮች ከተሳተፉት 9ኞቹ አለፉ ሲባል 10 ስፖርት ነው የተፈቀደው ለአፍሪካ ሀገሮች ሶ ከተሳተፉትም ደግሞ ምን ያክል ጠንካራ መንገድ እየሄዱ እንደሆነ የምታውቁ አፍሪካ ሀገሮች 9ኙ ሲያልፉ እኛ ያን ስፖርት ለማግኘት የኳሊፊኬሽኑ ስፖርት ላይ እንዛ ቦታ ላይ ለመሆን እግር ኳሳችን ምን አይነት መንገድ ይቀርዋል ቢስሚላህ ሚሊዮን ተረዳ ለምሳሌ ነው የሆነ ሰዓት ላይ የኢትዮጵያ ብሔራዊ ቡድን ሙሉ ስኳዱን አቋል ምሳሌ በረኛ ላይ ጀማል ጣሰውና ሲሳይ ባጫም ነበር በቀኝ ስዩም አለ መሃል ላይ ነቢያድ ግልኝ ኤልያሳሉ ደጉ ደበባ አለ አይና አለም አለ በላይ በኩል አበባ ውጣቋ አለ መሃል ላይ አዲስ ህንጻ አለ አስራት መገርሳ አለ ምን ያልተሾማ አለ ከዛ ክንፍቱሳ አዳነ ሳላዲን ታወራለ አሁን ያለውን የኢትዮጵያ ብሔራዊ ቡድን ምን ያክል ታቃቸዋለህ ብትለኝ ምኮራበት ነገር አይደለም የሚያስደስተኝ ነገር ማለት ግን የሆነ ያክል ጨዋታዎችን ብቻ አላነሳቸው ምችል ፎርዋርድ ተጉዘናል ብያላ በእግር ኳሳችን ከኢጂፕት ጋር ቅርብ ጊዜ ለአፍሪካ ዋንጫ ማጣሪያ ወራ ለዋንጫ ማጣሪያ የተጫወተውን ጨዋታ ያያየው በጣም እኔ ይል አንዳንዴ በጣም እደበራለሁ በአገሬ በጣም ማለት ነው ላይክ ያለንበት ሲሽማ በጣም እዝግና ክረምት ይመጣና ኢትዮጵያ ኳስ ተጫወት ናሽናል ቲም ፈንቅሎ ይወጣል እንዴ ላይ ሀገር ፍቅር አለው እንዴ ማምን በጣም ነው በቃ ስሜታዊ የሚያደርገኝ ማለት በጣም ነው ክረምት የምወደው በጣም ነው እንትን ብለው የኢትዮጵያን ኳስ ሳይ ምብሳቸው ማለት ነውና 3 ፓስ ሳያደርጉ 10 ምናምን ደቂቃ ያልፋል ታውቃለህ ማለት እኔ ላንተ ሰጥቼ አንተ ለኔ ስትመልስ ይበላሻል ኳስ እንዴ ከዛ ምንድነው የቸገራቸው ነገር ማለት ለምንድነው አሁን የኳስ ይተበል ግራ ይገባሃል ማለት አጠገቡ ሆኖ ልጁ ይጠልዘዋል ወደዛ እና አይገባኝም ጭንቅላት ውስጥ ምን እንዳለ እና ከዛ በፊት የሰሩት ድሪል አይገባኝም ምን አይነት ትሬኒንግ ቢሰሩ ነው ይሄን ያሳሰባቸው እንዴት እንደዚህ መጣ እውነት አሁን የእንትን ቴንሃግ ዩናይትድ እያለ መንሱር መሰለኝ ያለው እኔ ትሬኒንግ የሚሰሩ ማይመስለኝም ልጆች የማይሰራ ቀን ይገናኝ እውነት እና አሁን ኢትዮጵያ ብሔራዊ ቡድን የሚጫወትበት መንገድ ምናምን ስታየው ማለት ባላጣ ነው ታለንት ከዛ ደግሞ ኦኬ ሰሞኑን ለምሳሌ የሆነ እንትን ሄጄ ነበር አካዳሚ ከና እየጀመሩ ነገር ነው እና የሀብታም ልጆች አሉ እሺ እና አጥቂ ላይ ምናምን የሚሰለፉ የሀብታም ልጆች አሉ አጥቂ የሚመጣው የሀብታም ልጆች አሉ እና ሶ ትንሽ የቲም ስለሆኑ ከዛ ፋይናንሻል ሰፖርት ስለሚፈልጉ እንትኖቹ አካዳሚ አይደለም ላይክ ቲም ነገር ነው ብቻ የሰፈር ቲም ነገር ነው እንትን ሰፖርት ስለሚፈልጉ በቃ ሀብታም ልጅ ያሰልፉታል
ነገር የለም ከዛ ጋዜጠኞች እዛው አካባቢ ስፖርቲንግ ዳይሬክተር ነው ተብሎ የሚሾሙ አሉ አይደለ የክለብ ውስጥ እነሱ ደግሞ ዋና ስራቸው ደላሎች ናቸው ሶ ይመጡና ኮሚሽን ከዚህኛውም ከክለቡም ከምናምን የሚፈርሙ ይወስዱና ማለት ነው ለምሳሌ አሁን 17 አመት በታች የጊዮርጊስ ቲም የቡና ቲም ምናምን አላ ሶ ሶስት እንዲሞከሩ ይወስዷቸዋል የ21 አመት የ22 አመት ልጅ ሊሆን ይችላል እነዛ ልጆች ሶ አሁን ናሽናል አይዲ ሲመጣ እድሜ እንትን ምናምን አጀስት ማድረግ አትችልም እንደፈለክ መታወቂያ ማውጣት ምናምን አትችልም ሬጂስተር ስለሆነ ማለት ነው ሶ ጆይን አድርጎ የነበረ ልጅን ለ17 ዓመት መለሱት ማለት ነው ሶ ከዛ አጀስት ሊያደርጉ ድጋሚ አስበው እዚህስ ምን እንዳለ ኢትዮጵያ ከ21 ዓመት በታች ኦር ከ17 ዓመት በታች ምናምን ትወዳደራለች እነዛ ልጆች 20 ዓመት 22 ዓመታቸው ምናምን ቢሆን ብላ አስብ ሄደው የሚገጡት የ17 ዓመት የሞሮኮን የ17 ዓመት በታች የናይጄሪያን ቲም ነው እነዛ 17 ዓመት በታች የናይጄሪያ ቲሞች የምድርም ከ17 ዓመት በታች ናቸው ኦኬ ሶ በዛ ውስጥ ያድጋሉ ለ18 ለ21 ዓመት በታች ምናምን ያድጉና ለናሽናል ቲም ኦር ለትልቁ ክለብ ይጫወታሉ የኛዎቹ በዛ ፕሮሰስ ውስጥ እኩል አድገው ለዋናው ቲም ሲደርሱ 28 ዓመታቸው ነው ኦሬዲ እየጨረሱ ገብቷላ ከፍሬሽ ከ20 ዓመት ልጅ ጋር ነው የሚጫወቱት ማለት ነው ከዛ ደግሞ የትኛውም የአፍሪካ ቡድን ላይክ አሁን እንትናው በከር ገብቶበት የነበረው ክለብ የደቡብ አፍሪካ ክለብ ማሜሎዲ ሰንዳውንስ ምናምን ነገር አልጄሪያም ግብጽ ምናምን የተሞከሩ ልጆች ነበሩ የኛ ልጆች ከጨረሱ በኋላ አሁን የሄዱ ልጆች ነበሩ እና ሳላዲን ሰይድ ምናምን ጊዮርጊስ ካበቃለችው በኋላ ነበር ወደ ግብጽ የሄዱት እነ ሽመልስ በቀለ ምናምን ነገር እኛ አይተን እንደውም ተጫውቶ ከሌሎቹ በአንጻራዊነት አንበል ራሱን ይጫወትበት አጋጫዎች ነበር ሊግ ነበር ሶ ፍሬሽ ልጅ ግን አንልክም ገባ 16 ዓመት ልጅ አንልክም ከ16 ዓመት ልጅ ገና አካዳሚ እየታገለ ነው ደላላ እስኪያገኘው ማለት ነው ገብቷላ ሶ በጣም ሳድ ነውና የኢትዮጵያ ኳስ ለምትወድ ሀገር በተለይ የእግር ኳስ ደጋፊ ሁሉ ላላት ሀገር አይገባንም በጣም የሆነ መንግስት በደንብ ገብቶበት ሪፎርም መደረግ ካለባቸው ነገሮች ገንዘቡ እየፈሰበት ካልሆነ አይቀር ገንዘብ እየወጣበት ሲሪየስሊ ይወሰዱት እውነት ገንዘብ እየወጣበት ነው ሊጉን እንደ ኮርፖሬት ምናምን አይደለም መተዳደር ያለበት በደንብ ስርዓት ባለው ወይ ማን ነው ሸላሚው ማን ነው ወዳዳሪው አካል ክለቦች እንዴት ነው የሚሰሩት ምናምን አንተ ጊዮርጊስ እኮ ሊፈርስ ቋፍ ደርሶ ነው እኮ የተመለሰው እኔ ባይዜ በጣም ነው ያዘንኩት እውነት በጣም ያሳዝን ይሄን አይነት የእግር ኳስ ታሪክ ያለው ክለብ እንደዚህ ጫፍ ዳር ደርሶ መመለሱ በጣም ይገርማል ዋለ የሆነ ሰዓት ላይ ለተጫዋቾች ግዢ ከጊዮርጊስ በላይ ገንዘብ የሚወጣ ክለብ ራሱ አልነበረም ትዝ የሚልሽ ግን የሆነ አንድ ስፖንሰርሺፕ ሲጎል ይሄን ያክል ድራስቲክ ለውጥ የሚመጣ ከሆነ በጣም አስቸጋሪ ምን ላይ ነው የቆሙት አሁን ለምሳሌ የክልል ክለቦች ከክልል በጀት ላይ ለእግር ኳስ ክለቡ ተብሎ ይቆረጣል አስበው ማህበረሰቡ ግብር ከሚከፍለው ላይ ተቆርጦ ነው የሚጮቱት እነዚህ ክለቦች ማለት እና ምንም ግን እንትና አይሰጧቸውም በቃ መልሰ የምታመጣው ነገር መኖር አለበት አትሊስት እና ደግሞ እንደዚህ ያወራንበት እኔ ከልጅነት የጀመሩት እዚህ ይለኛል ኢትዮጵያ እግር ኳስ እንደዚህ ገብቶ በዚህ ወጥቶ ምናምን ነገር ሲባልና መራበል የምንፈልግ ከሆነ ወደፊት ስርዓት መኖር አለበት በጣም ስርዓት መኖር አለበት ላይክ ኢትዮጵያ የሆነ ነገሯ ሪፎርም እየተደረገ ከሆነ የሆነ ነገሯ እየተስተካከለ ከሆነ በስርዓት ደረጃ አንዱ ትልቅ ኢንቨስትመንት ነው ኳስ አይደል ትልቅ ገቢ ትልቅ የዶላር ተጫዋች እኮ ኤክስፖርት እኮ ይደረጋል ሰው ኤክስፖርት ይደረጋልና ዶላር ነው የሚያመጣልህ ልጁ ማለት ነውና ልክ እንደ ሩጫችን ምናምን ነገር ሊታሰብ ይችላል እንደ ቡና እንደ ወርቅ ምናምን ሊታሰብ የሚችል ነው የሰው ምርት ማለት ነው ባልጠፋ ታለንት በየሰፈሩ ያሉ ጩጬዎች የሚኖራቸው ታለንት ሌላ ነው ሶ እዚህ እንኳን እንትን ባይሆን ከአካዳሚዎች ጋር ተነጋግሮ ኦር ለምሳሌ የማንቸስተር ሲቲ አካዳሚ መጥቶ ነበር አይቶ ምንም ፕሮግረስ አላደረገም ዜና ከተሰራ በኋላ ጠፍቷል ነገር የእነ ፔሬዝ ምናምን የሆነ ጊዜ መጥቶ ነበር አይደል ኢትዮጵያ ይመጣሉ ምናምን ነገርና እንደዛም አይነት ኮኔክሽን ተፈጥሮ ለምሳሌ ከአቡዳቢ ጋር ምናምን ያለን ግንኙነት አሪፍ ነው ሶ የማን ሲቲ እንትን አካዳሚ ምናምን ነገር የሆነ ኢንፍራስትራክቸር ወይ የሆኑ ልጆችን ወስዶ እዛ ማሰልጥ እንዲሰለጡ ማለት ነው ለምሳሌ አንድ ዲለን ፔጅ መጥተዋል ለምሳሌ ባለፈው በቲክቶክ አንድ ልጅ አሳየ አሁን ቅርብሳ ቦልተን ተፈቀደለት አካዳሚ እንትን አያለክ አንድ ቲክቶከር መጥቶ ይሄን ያለ ኢንፍሉዌንስ ማድረግ ከቻለ ይቻላል የመንግስታት ግንኙነት ምናምን ተፈጥሮ መስራት ያለበት ነገር ይመስላል ሆድ ነው የሚበሰኝ በእናትህ በቃ እንዝለ ስለ እግር ኳስ ስለ ሀገሮች ምንም ነገር የምናወራው ስለ መንግስት ኢንቮልቭመንት ሳውዝ ኮሪያ ከዓለም ዋንጫ ወድቃለችና ሳውዝ ኮሪያ ሚዲያቸው KBS ይባላል ኮሪያ ብሮድካስቲንግ ሰርቪስ ማለት ነውና በጣም ተናደዋል ስለወደቁ ከዛ ላይክ እንዴት ይወድቃሉ ብሎ የመንግስት ኦፊሻሎች መግለጫ እየሰጡ ነው
መውደቅ አልነበረባቸው ትሬኒንግ ሲሰሩበት የነበረው መንገድ ብታዩ በጣም የሚገርም የጂም ትሬኒንጋቸው ምናምን የጦርነት ነበር ይመስለኝ ነበር ምንም ኮሪያ ግን እንዴት ወደቀች አይ ኖ ራይት በ3 ነጥብ ብቻ ነው ማግኘት የቻሉት ብቻ እንደዛ ተቀውጦ ምናምን ነገር KBS የኮሪያ ሚዲያ ላይ አሰልጣኙን ብለር አርገውት ብለር ማለት ብዥ እንዲል አርገውት ምናምን ነገር ያሳዩት ለምን ኮሪያ ውስጥ ሚዲያ ላይ ማህበረሰቡን የሚያስረብሽ ወይ ደግሞ ፕሮቴስት ሊያስፈጥር የሚችል ነገር አይታይም ስለማይፈቅ እሱ ሰውዬ በቃ መትሄድ የለበትም ብለው የሸፈኑት ማለት ነው እና እዛ ደረጃ ድረስ ራሱ ሄደዋል እንትን ነው በነገር ላይ ሀገሪቱ እንደምትሰጠው ሜቢ በጣም ተዘጋጅተውበት ነበር ማለት ነው እና በጣም ኤክስፔክት ነበር መሰለኝ እኛ እንትን እንዴት ነው አትሌቲክስ ላይ የሆነ ኦሎምፒክ ምናምን በጣም ትንሽ አንድ ወርቅ ምናምን ይዘን ይመጣል ወይ አንድ ወርቅ ምናምን ልበታ እንዴ እንትና ዶክተር አሸብር ትይዳል ዋናው ተሳትፎ ነው ያለቀን ኦሎምፒክ እኮ ፌስቲቫል ነው ዋናው ተሳትፎ ነው ብለናልና እና ዛይክ ቢቀወጥ ልክ ነው ላይክ እንትን ነው ግን የሚዲያዎቹ አካሄድ በጣም ነው በቃ ብዥ ማረግ ያር ዋይልድ ነው ደግሞ ሲጀመር ኮንትሮቨርሲ ነበር የኮሪያ እንትን ላይ ማይኩ የሚሰማል መሰላቸው ነበርና የመጀመሪያው ጨዋታ በኋላ ከሰን ፐርፎርማንስ በኋላ ሰንን እያሙት የሆነ ነገር ተፈጥሮ ከሚዲያውን እንዳለ መልሶታል የኮሪያ ሚዲያ ሂዱ ብለው መልሷቸው ከዛ በኋላ ከክለቡ ጋር አልነበረም ከሀገሪቷ ጋር አልነበረም አለማቸው እና ቁርሾም ምናምን ወደዛ ይመራቸው ይመስለኛል ፐርሰናል አየ እንትን የሀገራት የሚሰጡትን ትኩረት ምናምን ነገር ታይበታለህ ኮሪያ ግን አንተ አሁን ነው በደንብ ነጥስ ያርኩት መውደቁ በጣም ነው የሚገርመው አይ ነው ኮሪያ ሰላሳት መግባት ነበረባት ባሁኑ አላለፈች ስላለፉት እናወራ ራውንድ ኦፍ 32 ላይ ደርሰናል ወደ 48 ሀገር ማደጋ እኔ ተመችቶኛል ፐርሰናሊ መጀመሪያ አካባቢ እንትን ብሎኝ ነበር ሲበዙ ነገር ይፈጠራል ምናምን ቢያስቤ ነበር ግን አዳዲስ ሀገሮችን አየን የመጡት ሀገሮች ሰምሃው ራሳቸውን እያሳዩ ነው በጣም እነ ኬፕ ቨርዴ እና ደግሞ የምትሰማቸው ታሪኮች በጣም ያስደስቷል ማጠብቃቸው ለምሳሌ ከባንክ ምናምን ይሰራ የነበረ ሰውዬ ሊንክዲን ላይ ምናምን ነገር ጠርተው አፕላይ አርገውላት ምናምን ተመልሶ ወደ ብሔራዊ ቡድኑ ተቀላቅሎ እየተጫወተና እያሸነፈ ምናምን ያለሰዋል እና የነ ቲም ፔን ታሪክ ታውቂያለሽ ይሄ ኒውዚላንድ አይ ቲንክ ኒውዚላንድ ወይ አውስትራሊያ እሱ ደግሞ በቃ ኖርማሊ እኔ ማን ማያቀኝ ዓለም ዋንጫ ላይ የሚሳተፍ ሰው ላይ ምናምን ነገር ብሎ ኢንስታግራም ላይ ከ5-6 ሚሊዮን በላይ ፎሎወሮች ምናምን አራዲስ ስቶሪዎች ትሰማለህ ደስ የሚሉ አላ ኬቨርዴ በረኛ ራሱ ቮዚኒያ 17 ሚሊዮን ደርሷል ባይዘ ባለፈው ፕሮግራማችን ላይ ይዛል ነበር በጣም እንትን ነው ኬቨርዴ ማልፋውን ከአርጀንቲና ጋር ትጫወታለች 17 ሚሊዮን ፎሎወር ያለው ኢትዮጵያውያን አንቺ ኢትዮጵያ ታሽ ቡካዮ ሳካ 8.1 ሚሊዮን ነው ያለው የነ ቤሊንግሃም ምናምን ተደምሮ እሱ ጋር አይደርስም 2-3 ተጫዋች አንድ ላይ አርገሽ አይመጣም ከሱ ፎሎወር ጋር እዛው ኳስ ሰውየው ሌላ ነገር ውስጥ ነው ያለው አሁን ወላ ፌክ አካውንት ራሱ እየተሰራ በሱ ገንዘብ እየተሰራ ነው የሆነ እርጉዝ ከሆነ ሴት ጋር ምናምን ማርያም ማለው ለብሶ ምናምን ቆንጆ ቢዝነስ ነው ደርሷልና መግባታቸው ተመችቶኛል ያንቺ አይዲያ ምንድነው አይ በ48 መሆኑ ጨዋታ እኔ ክረምት በጣም ነው የሚደብረኝ በሁለት ምክንያት ኳስ አይኖርም የዝውውር ዜና ያዘገኛል በጣም ነው መጣለው የዝውውር ዜና ሊፈርም ነው እህትየው እንትን ለንደን ላይ ታይታለች ምናምን ነገር ምን አገባኝ ኤርፖርት ውስጥ ምግብ ሲበላ እነፍሴ ያዝጉናል እንትን አንዱ ፋርሰናል እና እዚህ ጋር ተሳቀው በጣም ነው የምዝገው በተለይ ከሶሻል ሚዲያ መምጣት በኋላ የዝውውር ዜና በጣም እንትን ሆኗል አሰልቺ ነገር ሆኗል እና በዛ ምክንያት ኳስ ሲኖር ደስ ነው የሚለኝ አፍሪካ ዋንጫም ቢኖር አውሮፓ ዋንጫም ቢኖር ምናምን በሱ ማሳለፍ ነው ፈልገው ከዛ ደግሞ ሲበዛ አሁን የሚገርምህ ምንም ብሬክ የለውም አይቷል አለ ቀን በቀን ጌም አለ አሁን ትናንትና እንዳላላወኩ ነበር እንትኑ ስላለቀ የምድብ ጨዋታ ስላለቀ ብሬክ ያደርጋሉ ብዬ ነበር እንዴ አለ በቃ ይመሰላ ምናምን ነገር መብዛቱ ነው በጣም ፒስ ነገር ነው እሱን ተመችቶኛል አንድ ሁለተኛ እንደነ ኩሮሳው የሚባል ሀገር ማየታችንና ምን የሆነ ደጋፊዎቹም ደስ ያምራል ቆይ እሱ ላይ እንደውም ኦፒኒየን አለኝ የዓለም ዋንጫ ከሆነ ጊዜ በኋላ ድሮም ነበር አይደል ነው እንደ ፕሪሚየር ሊግ ምናምን አይደለም በጣም ፎከስ አላረገብም ቢዩቲ ላይ ላይክ ካሜራው ሲዞር ሴቶችን እንደሚያሳየው የሆነ የሱፐር ሞዴል ምናምን ነገር አይ ቲንክ ከ2018 ዓለም ዋንጫ በኋላ መሰለኝ ይሄ ነገር ያለው እና በቃ ማለት ጠብቀዋለሁ ሁላ ከዛ የሚያሳዩት ነው ድሮ ሲያሳዩ ራሱ የሆነ ፋሚሊ እንትን ነበረው ቫይብ ነበር አይደለ የሆነ እንትን እግር ኳስ ይሄ ነው ምናምን የሚል አይነት ነገር አሁን ግን ኢንቴንሽናሊ ማለት ነው ኢንቴንሽናሊ
ቆንጆዎቹን ሴቶች መርጠው መልክ እኛ ባለትዳሮች ነን ምን ፈልግ ምንድነው ዝም ብላችሁ እና I think 2002 ላይ የወደሽ ደጋፊ ታይታ እንደዚህ ላይፍ ክሮሻታ የክሮሻማ ማርቲኔሊ ምናምን የሚለው ኮሜንት ማርቲኔሊ ግን ሌላ ታይታ እንደዚህ የሚገራረሙ ብራንድ ዲል የሚገራረም በቃ ላይፋ በዛ የተቀየረች ልጅ ራሱ ነበረች እና ያን ቻንስ ወስደው ራሱ እየመጡ ያሉ ሰዎች ይኖሩ ይችላል ግን ቆንጆ ከተነሳ ግን ኬቨርዲስ ቆንጆ ናቸው ኢትዮጵያ ብታልፍ የሆነ ሰው ላይ እንቀየር ነበር ማን ነው ምልከው ዳናይተን እስኪ እናንተ አውሩበት ኮሜንት ላይ ፋንታራ ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ ጸዴ ፕሮግራም ነው የምናሳልፈው ከዚህም በኋላ እንቀጥላለን ወደ ራውንድ ወሰርቱ እንመለስና ተጠባቂ ጨዋታዎች አሉ ከነዚህ ተጠባቂ ጨዋታዎች ውስጥ ፕሬዲክሽን እንሰራለን እሺ ሶ እያንዳንዱ ጨዋታ እንስራው ይመችላል እሺ ሶ ጀርመን ከፓራጓይ ስገምት ጠባይ ሶ እዚህ ጋር ማዚ ገምት ይባል ሌላ አይነት አፊሊዬሽን ያላችሁ ሰዎችም ነጥብ ያዙ ማሳበያ ሰው ስለምታገኝ ችግር የለም ጀርመን ከፓራጓይ ጀርመን የፈጠነ እሺ ፍራንስ ከስዊድን ፍራንስ ግን ስዊድን ሰው እንደተቻተ እንትን ስለ ኔዘርላንድ ስላጋባባት ምናምን ነገር የሆነ አሪፍ ጨዋታ ምን ይመስለኛል ቆንጆ አታኪንግ ፍቱ ብዙ ጎል ይገባል እኔ የስዊድን ዲፌንስ እና ሚድፊልድ ነን ኤግዚስታንት የሉም በቃ እኔ በጣም አታኩ በጣም ነው ደስ አንዳንድ የእንትን ቶርናመንት ላይ ቲሞች ቢልድ እየተደረጉ ይመጣሉ ምናምን በሚለው የነዚህ ሪቨርስ ሆነ የመጀመሪያውን ጨዋታ 5-1 ነው አሸንፈው ሁለተኛውን ጨዋታ አታካላቸው በቃ ማጥቃታቸው ከጀርባ ባዶ ናቸው ከጀርባና የሆነ ፊክስ የሚደረግ ነገር ካለ እንትን ስለሆነ ኖክአውት ስለሆነ ምንም ነገር ሀፕን ስለሚያደርግ ጥሩ ጨዋታ እናያለን ግን ፈረንሳይ ባይኔ ያስኬዳል ኦሬዲ ካናዳ አልፋለች ገባና ወጣው ሞሮኮ ከኔዘርላንድ የሚገርም ጌም በጣም ያበደ ጨዋታ ዛሬ ነው በጣም በቃ መሳጫይ ምን ይመስል ይሄንን ይወለ ክሊፕ አድርገን ጧት ፖስት እናደርጋለን እስኪ ምንድነው እኔ ሞሮኮ ታልፋለች ነው ኔዘርላንድ ታልፋለች ባይ ሞሮኮ በጣም ደስ ይለኛል ነገ መሳለብ ያስኬደናል እውነት እሺ ሹኮኔት ብራዘር ኦኬ ሶ ፖርቱጋል ከክሮሺያ ፖርቱጋል ጣሊያንኛ በጣም ከባድ ጨዋታ ነው በጣም ለፖርቱጋል ይከብዳታል በጣም በዚህ ሰዓት እኔ ባይዚ በዛም በኩል ቢያልፉ በዚህ በኩል ቢያልፉ በጣም ይከብዳቸው ነበር በየ ማሰብ ፖርቱጋል አለሞንጭ ይከብዳታል ግን for the sake of እንትን ፖርቱጋል እሺ ስፔን ፖርቱጋል ነው እንዴ ኦብቪየስሊ ስፔን ባይዚ ሮናልዶ ከወጣ በኋላ ግን እንደ ፖርቱጋል መቋጠርበት ሀገር ራሱ የለም ጨዋታ ያልፈኝ እውነት በጣም እኔ በጣም መቋጠርበት ሀገር ነው ኤኒሁ ስፔን ከኦስትሪያ ስፔን ያስኬዳል በጣም ከዛ በኋላ በጣም የዚህ ዓለም ዋንጫ ሰርፕራይዝ ቲም ሆነችብኝ አሜሪካ የሚጫወት ኳስ በጣም ነው የወደድኩት ጠብቄ ነው ማያቸው በጣም ከቦዝኒያ ጋር ይጫወታሉ አሜሪካ ከቦዝኒያ በጣም የሚገርም አመጣጥ ነው የመጣችው ጣሊያንን ጥላ ነው የመጣችው መጨረሻ ላይ ተጨፍሮባቸው ምናምን ያገቡት ጎል ምናምን በጣም ነው የሚያምሩ ባለቀ ሰዓት ምናምን ነገር ከዛ አሁንም አለማንጂ አሁንም የተጫወቱበት ያለው መንገድ ምናምን ያለፉበት ነው ደስ ነው ያለኝ አልፎ ያቆም ነበር ቦዝኒያ ባይዚ ሀገር አልነበረች for the longest of Gvinia መጀመሪያም ዩጎዝላቪያ ነበሩ ከዩጎዝላቪያ ሲበተኑ በጣም ከባድ ሲቪል ዋር የነበረበት ታይም ነበረ የሳራዬቮ ምናምን የሚባለው እንትን አጣቂው ከዛ የመጀመሪያ ዓለም ዋንጫ 2010 ነበር ኦኬ አረ እውነት እነ ጄኮ ምናምን እዛ ሀገር ውስጥ ትልቅ ስም ነው ያላቸው እነ ከዛ በኋላ እነ ሚራለም ፒያኒች ምናምን የተጫዋቾች ማፍራት የጀመሩት እና ትልቅ መንገድ ነው ለነሱ ቦስኒያ ጸዳ ሀገር ነች ግን አሜሪካ ቤልጂየም ከሴኔጋል የሚገርም ሴኔጋል ባይዚ በ3 ነጥብ ነው ያለፈችው ጥሎ ማለፉን አሰልጣኙ ጎል ማግባት እንዳለባቸው ያውቁ ነበርና ያገቡና ማለት ነው ኳሱን ይዞት ሄዳሉ እና የተቀረኒት ያኛው ቲም ብትሆን እንዴት እንደሚጨንቅ አስቧል 3 አግብተውበት እየሮጠ እንዴ ነው የምትረንሳል ተውኝ እንጂ አይበቃም በቃ ሴኔጋል መታልፍ ይመስለኛል ኮቹ ተሳስቶ አልነበረ መጀመሪያ አካባቢ እኮ ራሱን እንትን አደረገ እንጂ የሴኔጋል ኮች የአፍሪካ ዋንጫ ፋይናል ላይ ያየነው ምናምን አገልፍተኛ ነገር ናት ግን ፓን አፍሪካኒዝም ፎርዛ ሴኔጋል ፓፓጌና ኢልማን እንጃይ ግን መግባት አለበት ለምን እሱን እንዳዘገየው አላውቅም ነው ባለፈው እነሱ ናቸው ለውጡን እያመጡት ያሉት ቲሙ ላይ እኔ እንዴት ቤንች ይውሉ እንዳሉ ራሱ አላውቅም ፐርሰናል ምን እንደፈለገ አላውቅም
ወደዚህኛው እንዙራ አሁን ደግሞ ብራዚል ከጃፓን ብራዚል ግን እንደምታስቢው ልዩነት አይኖራቸው ሚድፊልዳቸው የሞተ ነው በቃ የተመታ ሚድፊልድ ነው ያላቸው ስለሽ ጥሩ ነው ግን ዋንጫ ይበላሉ ብለሽ ነው የምታስበው ከዚህ በፊት ዋንጫ ይበላሉ ብለን እናስባል ነበር በዚህኛው ግን ፋይናል ይደርሳሉ ምናምን የሚለው ነገር ትንሽ ያጠራጥራል ኔይማርን ስላየሁት ደስ ብሎኛል ባለፈው በጣም በቃ የሆነ እዚህ ዘመን ላይ ቢወለድ ብለሽ ትራቲ ቢወለድ ሳይሆን እዚህ ዘመን ላይ ፒኩ ቢሆን ኑሮ የሱ ፒክ እዚህ ዘመን ላይ ቢሆን ኑሮ ዘንጦ ባላንዶር ይበላ ነበር እንደማኝ ልንገር ከእንደዛ ከተባለ ሶ ሄንሪን በዚህኛው ኮንሺየስ ማይንድ ባየው እሱማ ተይው እና ሜሲና ሮናልዶን አሁን ቢጀምሩ በስማ ኢንተርኔቱ እንደዚህ ሆኖ ሁለቱ ቢሆኑ አሁን ቢጀምሩ ባይዘ የሚገርም ቶፒክ ነው ማርያም አሁን ቢጀምሩ ደስ ከዚህ በኋላ ቢሆን የነበረው ግሬትነሳቸው ማለት ሌላ ነገር ነበር የነበረው የሚዲያ እንትን አክሰስ ብዙ ባልነበረበት ታይም መጀመራቸውና ከዛ ደግሞ ልጅ ነበርኩኝ ገባ 9ኛ ክፍል 10ኛ ክፍል ልጅ ሆኜ ነው 2010 ያለፉት ነገሮች ገብቷላ ሶ ያ ግሬትነሳቸው ምናምን ነገር የነበረበት እንትን አይቻለሁ ግን አይደንቀኝም አሁን እንደሚደንቀኝ አይደንቀኝም እሱን ነው ላይክ እነሱ እንትን ካሉ በኋላ ያሉትን ሰዎች ስታይ ነው እነሱ ያርጉት የነበረው ነገር ልክ እንዳለ በአንድ ጨዋታ ሁለት ጎል ማግባት ምናምን ሬጉላር ነገር ነው ብለን ነበር ጭንቅላታች ምናምን አሁን ብዙ ጨዋታ አልፎኛል ለምሳሌ የባርሳ ጨዋታ ብዙ የማድሪድ ጨዋታ እሱን ነው ብለሽ አሁን ብናያቸው እንዴት አልደፈኝ ምናምን እላለሁ ገብቷል ይሄ የሚገርም ፖይንት ነው ማርያም በዚህ ኤክስፖዠር በጣም እኔ አሁን ለምሳሌ የትኛውም የሜሲ ጨዋታ አሁን ዓለም ዋንጫ እንዲያልፈኝ አልፈልግም ሁለቱንም ለሊት ተነስቼ ነው ያየሁት አንደኛው ሁለቱም ነጋብኝ እንጂ 10 ሰዓት ነበር አንድ ሰዓት ተነሳው አንድ ሰዓት ተኛው ገብቼ ጎሽ ነው የተባልኩት እና የሮናልዶም ጨዋታ የትኛውም እንዲያልፈኝ አልፈልግም ላይክ እየተሰናበተናቸው ስለሆነ ማለት ነው ገብቷላ እና በዚህ ኮንሺየስ ማይንድ በዚህ ለኳስ ባለኝ እንትን እየጀመሩ ቢሆን አስባት ሜሲ በ19 ማሊያ ተቀየራ ስትገባ አስባት አሁን እና ከዚህ ሮናልዶ በ17 ምናምን እንዲህ በእንትኗን ቀለም እዚህ ጋር ተቀባብታ ምናምን ነገር እያለች የነበረች ሮናልዶን ብናይ አሁን እኔ በቃ ህይወታችን ሌላ ታሪክ ግን ስቲል ግን እድለኛ ነኝ ባይዚ የመጣንበትን መንገድ እኔ ባይዚ ይሄ ጄነሬሽን ላይ ያሉ ቲኔጀሮች እያዩአቸው ያሉት ሜሲና ሮናልዶ ያላዩት አለ እነሱ ያላዩት ሜሲና ሮናልዶ አሉ ያን ጊዜ መኖሬ እኔ በጣም እኔ እግር ኳስ ላይ በጣም እድለኛ የሆነ ጄነሬሽን ያለ ለምሳሌ እኛ ሮናልዶን ትልቁ ሮናልዶን አላየው ነው ማለት እና እኔ ስደርስ ትልቁ ሮናልዶ ወፍራም ሮናልዶ ነበር እየጨረሰ እና በጣም ጉዳት አስቸግሮት ምናምን አረ እነዛ ብራዚሎች ምን ሴትና መጠጥ እንትን ይያሉ ምናምን በሚባልበት ታይም ነው ሶ እንደውም ትንሽ ተስፋ ነበር ሮናልዲኞም የሆነ እነዛ ብራዚሎች ሴትና መጠጥ በሚያስኬዳው የሆነ ፓርቲ ሄዶ እንደዚህ ተፈጠረ መጠጥ እንትን ብሎ ተጎይቶ ቀጣይ ጨዋታ አይሰለፍም በእንትን ምክንያት ክብደት ጨመረ ሲባል ነው የምትሰማው እንዳለ የሮናልዲኞ ዜናዎችና በቃ ብዙ እንጂ ሳናረጋቸው ነው እነሱ የሚያለፉት ምናምን ግን ሮናልዶና ሜሲ በዚህ ሌቭል ላይ ኤኒዌይስ ብራዚል ታልፋለች ብራዚል ጃፓን ብታልፍ ግን የጃፓን ኳስ በጣም ነው የሚያምረው ጃፓን ብታልፍ ጎሎች ምናምን ብታያቸው እንዴት ደስ እንደሚል በዛ ላይ ሚቶማ ይላቸው ሚቶማ ጉዳት ነው ሚቶማ አይመለስም በቃ የለም አልተበረጠም ሚቶማ ጉዳት ታከፉሱኩቡ ተጎርታለች ከተጠራች በኋላ ሚናሚኖ ጉዳት የቡድኑ ዋናና ተጫዋቾች ሳይኖሩ ነው እንዴ የተጫወቱ ሚናሚኖ ግን የሚገርም ስም ነው ታውቃለህ ምንም በለሲን ኮት ዲቫር ከኖርዌይ በሰማአ ባንገር የሆነ ጌም በነገሩ ፒኤስጂ ተስማማ ዲዮማንዴ ማለት ፖለቲካን ነው ተጫዋች ታውቃለህ መጀመሪያ ሊቨርፑል ምናምን ስሙን እያነሳ እንደነበር ይሳል አባቴ ሊቨርፑል ደስ ይላል አጮቱ ምናምን ነገር አለ ከዛ ለዋንጫ ላይ ማለ ኢንተርቪው ሲያደርጉት ምን ይላል መሰለህ ማን ነው ሮል ሞዴልህ ሮናልዶ ማን ነው አይደልህ ሮናልዶ ሮል ሞዴልህ ማን ነው ኪሊያን ምባፔ ኢንተረስት የሚያደርግህ አጮቱ ደስ የሚል ቪኒ ጁኒየር እንትን ሲታፋን ታስተካክላለህ እዚህ ጋር አስከፈተች ከዚህ ወደ ሳለ ፒኤስጂ ሲባል አባቴ ከድሮም የፒኤስጂ ደጋፊ ነው ብሎ ገገመ ምን ታረጋው ትላንትና ነው ዛሬ ፒኤስጂ 5 አመት ፐርሰናል ተርም ተስማምቷል እና ሊቨርፑሎችን አልፈልግም ብሎ የሚሄዱ ራሱ ግን ቆይ በጣም እየገረጣ ሶ ባርኮላ እንደሚሸጡት እርግጠኛ ሆኗል ማለት ያው ዲዮማንዴ ከገባ አንዳቸው መውጣት አለባቸው ግን አይሸጡም መቼም ከዋራም ይሸጣል ቢያላስ ባርኮላ ናት ባርኮላ
ብራድሊ ባርኮላ ሊቨርፑል ይመቻል እንትን ቢመጣኛ ጋር እንዴት እኔ ባይዜ በጣም ፖቴንሻል አለው በየማምኑ ተጫዋች ነው ግን በቃ ለፍተህበት ስፔስ የሚፈልግ ተጫዋች ለፍተህበት ነው ሊቀየር የሚችለው ለምሳሌ ስተርሊንግ ጋርዲዮላ መጀመሪያ ያሳገኙት እዚህ ላይ ሮ ታለንቱ እንዳለ ያስተውቃል ለዛ ነው በ50 ሚሊዮን የገዙት ያኔ በ50 ሚሊዮን የገዙት ከሊቨርፑል በ19 ነው በ20 አመቱ አልቅሰው ነው የቀየሩት ሰው ያረጉት ስተርሊንግ እንደዛ ልክ መሞቻው ላይ መጣ እንጂኛ ጋር አረ በስማኛ ጋር እኔ እንደተጫወተ ማንም ማስታወስ አይፈልገው ነገር ነው ያለ አልተጫወተኛ ጋር you will see the best of me በጣም ብሎ ሰክሰው ብቻ ግን እንደዛ ከለፋህበት ልጁ ዲሲሽን ሜኪንጉ ነው መቀየር ያለበት ያ ደግሞ ከእግር ኳስ ላይ ለመቀየር የሚከብደው ፓርት ዲሲሽን ሜኪንግ ይመስለኛል ፋይናል ሰርድ ላይ ብቻ እስኪ እናያለን እንዴት ነው ኖርዌይ ኮት ዲቫር ከኖርዌይ እኔ ኖርዌይ የምታልፍ ይመስለኛል ግን ከኮት ዲቫር ደጋፊ ማርቲን ኦዴጋርድ ኮት ዲቫር ደጋፊ አረ ስማውኒ ኦዴጋርድ እሺ ሜክሲኮ ከኢኳዶር ብዙ ሰው ለሜክሲኮ እየሰጠ ያለው ግን ኢኳዶርን ፒስ ናት እኮ እኔ ኢኳዶር ታልፈልሽ ማለት ኢኳዶርን ፒስ ናት ሜክሲኮን አይቻታለሁ ሁለት ጌም አይችላታለሁ ሜክሲኮ ፔሮ ኢንካፔ ይላል ኢኳዶር እሺ ይሄ ጥሩ ፈተና ያለው ጨዋታ ይመስለኛል ኢንግላንድ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዊሳ አላዳመጣችሁም ይያሉ አንተ እየሄዱ ነው ቆንጆ አኬሮ ይሄ በጣም አንቺ ነው ፌን ያረግሽን ነገር ልንገርሽ ጎል ተደራርሷል ወይስ ዊሳ አለፈው ከሮናልዶ ጋር ዊሳ አለፈ እንጂ ሁለት አገባ ወይዘጉት አሬ መቻ ወይኔ በላቸው አረ ችግር የለውም ቀን ይመጣል ግን ማንና ዊሳ እንዴት ይመጣል ግን ኢንግላንድ አለማለች ኬቨርድ ከአርጀንቲና እዚህ ጋር ፌሪቴሩ ያበቃል ብዬ አስባለሁ ፐርሰናሊ የኬቨርድ ፌሪቴል ኬቨርድ ያኛውማ ወዴት ነው ግን ማለት ነው ዝም ብሎ ቀላል ጨዋታ ግን አይደለም እኔ ቀላል ጨዋታ የሚጠብቁ አይመስለኝም እኔ ግን አንድ ኳስ በተለይ ቀድሞ ካገቡባቸው 15 ደቂቃዎች ምናምን ቀል የሆነ ጌም ነው 5-0 እና የሚያልቅ ይመስለኛል እንደዛም ሊሆን ኦኬ ሁለት ፖቴንሻል ያለው ጌም ነው ወይ ደግሞ እኔ የትኛው በኩል ኬቨርድ አልፋለሽ ቢያ አላም አይ አታልፍም እኔም አላምንም አታል ግን እንደ ስፔን ምናምን ግን ላይ እንደገገመችው ትገግመም ትችላለች እና ብትገግም ወድቃ ራሱ ማለት ነው አሪፍ እንትን ብታይ ጨዋታ ብናይ ደስ ይለኛል ከዛ በኋላ ደግሞ ኒውዚላንድ ከግብጽ ሃካ ምናምን ፕሮም ምናምን ስፔሲፊክ ሲቹዌሽን ቲም ፔን ሀገር ማለት ነው ኒውዚላንድ ከማ ግብጽ ምኑን ትለየዋለህ ግብጽ አሏቸው ጥሩ ልጆች ግብጽ ማሪፍ ናቸው ግን አሪፍ ጌም ነው ኮምፒቲቲቭ የሆነ ጌም ነው ግብጽ ትለፍ ግን እሺ ስዊዘርላንድ ከአልጄሪያ ጠላት አልጄሪያ ብትፈርስ ደስ ይለኛል አሁን እንደ ሀገር ራሱ አይ ስዊዘርላንድ ተርፍ ይመስለኛል አይደል አልጄሪያ የሆነ አፍሪካ ዋንጫ በጣም አሪፍ ነበረችውና ለማንጫ አሪፍ ነበረች ምናምን አይ ቲንክ ያለፉትና ለማንጫ የሆነ ነማሪስ ማማሪፍ ቲም ነበር 18 ላይ ወደ እኔ ነበርኩ አይደል 18 ላይ በቀጣይ ምትም አፍሪካ ዋንጫ 1-0 አሸንፈው በልተዋል ግን ከዛ በኋላ የከበደ እየወረደ ነው ኢስላም ሱሊማኒ ምናምን የነበሩበት ቲም እየወረደ የሚከብዳት ይመስለኛል ግን ለፓን አፍሪካኒዝም ስቲል እንትን ይለኛል ስዊዘርላንድ ትለፍ ባክ እሺ አልጄሪያ ትለፍ የመጨረሻው ጨዋታ ጋና ከኮሎምቢያ ከባድ ጨዋታ ጋና ይከብዳታል ጋና በጣም ይከብዳታል ይሄ ጨዋታ እንዴ አንተ በጣም አሪፍ ነበሩ ኮሎምቢያዎች በጣም አሪፍ ነበሩ ወይ ደስ ይላሉ ኮሎምቢያዎች ሲጀመር እንዴ ይሄ እንዴ የሚታወቅ ቲም እና የማይታወቅ ቲም ያስተዋወቅ እና እኔ ይታወቃሉ ይማም እንደውም እኮ የአሁን የፖርቹጋል ጨዋታ የሳቱስ ኳስ ምናምን የተሻረው ኳስ ተሳምኖ ከባድ ኳስ ራሱ እግሩ ገብታለች ሚኒየስ ማንቸስተር ኮቨንተሪ ሊጠላው ሲል ተዛይልሽ ሶስታቻ ለዜሮ እየመሩ ሶስታቻ ኮቨንተሪ አርጎ እንደዚህ ነው ኦፍሳይድ የተባለው ያ ኳስ ግን አሁን አርሰን ቬንገር ፕሮፖዝ የሚያደርጉት ኦፍሳይድ በጣም መተግበር ያለበት ከባድ ነው እኔ ባይሆን ደስ ይለኛል ተጫዋቹ አልፎ ምና በስመ አብ በጣም ፌር አይደለም ይሄ ማለት ምን ማድረግ ይችላል ይሄን ልታስቀረው ትሞክር ትችላል ግን ይሄ ደግሞ አንዴ በቃ ሳይንሱ አምጥቶታል እዚህ ጋር ግን የቬንገር እኮ ማለት ነው ይሄ እኮ አይደለም የቬንገር እኮ ተጫዋቹ የቬንገር ኦፍሳይድ እኮ እቺ ጫፍ ከቀረችው ሰውየው እንዲህ ሙሉ ሰውነቱ ገብቶ እቺ ጫፍ የዛኛው ተጫዋች እግር ላይ ከቀረች ኦፍሳይድ አይደለም ነው በጣም ዋይልድ ነው ለተከላካዮች ኤምባፔ 600,000 ጎል ያገባው በዛ ከይ እንዝናናለን እውነት እንዴ እኔ ፐርሰናሊ ደጋፊ አይደለም እና እንዲህ ያሉ ተከላካዮች አርት ነው በቃ እንዴ
አይ ፌር አይደለም ሁሉ ነገር መቀየር አለበት ፖርቹጋል ላይ ስለተሻረ ነው አንተ የእንትን አርሰናል ላይ ቢሆን እንዴት አጥል ኦዴጋርድ ቢሆን እንትን ያለበት አጥልም የተሻረባት ይሄን አጥልም እሺ ብቻ እሺ ሶ ሁሉንም ኖካውት ገምተናል ለኢኳዶር ሰጠናት ለኮሎምቢያ ሰጠናት ለኮሎምቢያ ኢኳዶር እና ኮሎምቢያ ሁሉ እንትን ጋና ብቻ ፎርዛ ጋና ግን አሪፍ ጨዋታ ነው ቆንጆ ጌም ነው ለምን ያስባለሁ ሶ ሜሲ ሪታየር ሲያደርግ ሮናልዶ ሪታየር ሲያደርግ የማን ፋን ምትወድ ይመስላል መጨረሻ ላይ አሁን ማን የኔ ፌቨራይት ተጫዋች ከሁለቱ ቀጥሎ አሉ ብዙ አማራጭ ያማላልን ያማል በጣም ነው የምወደው ምባፔ ይረብሸኛል ለምን ነው አላውቅም ምባፔ ይረብሸኛል እኔ ያረብሸኝ ሜሊ because he's too competitive ይረብሸኛል ምባፔ ማለት በጣም ነው የሚችለው ምባፔ ማለት በፈረንሳይኛ የሚገልጻቸው ኢንተርቪዎች ብትሰሚያቸው እንግሊዘኛ ላይ ስለሚቆላው ነው ማውራት በጣም ነው ደስ የሚለኝ ኮንፊደንሱ ምናምን ነገር እኔ ከሾትኩት ማንንም አይዞህ ምናምን እያለ የሚያወሩት አቃል በፈረንሳይኛ ሲያወራ እኔም መቸኛል ኦኬ እሺ ቆይ ምባፔ አይደለም የኔ ፌቨራይት ብዙ አሉ አሁን በዛው ራሱ ነው ኦሊሴና ነው ወደፊት ተጫዋቾች ናቸው ከዛ ወደ እንግሊዝ መምጣት ይችላልሽ እና ማዱኬ ያሉ ማዱኬ ተፎካካሪ ናት ከያማል ጋር እኔ እንጃ ግን ማለት ነው አሁን ኳስ ላይ በጣም በተለያየ ዳይሜንሽን ኳስን ስለምናይ ለጊዜው ለኔ የአርቴታ ካሪየር ነው የሚመስለኝ የሀገር ያልኩሽ ዝም ብለሽ እሺ ነው የሀገር ሳይሆን ፐርሰናል ተጫዋች ያልከኝ መስሎኝ ነው እኮ ተጫዋቹን ተይው እሺ አንድ ሀገር ምደግሽ ሁለቱ ሪታየር ሲያደርጉ ብዙ ጊዜ የሀገር ያደጋገፋችን የሆነ ተጫዋች ላይ መሰረት ያደረገ እንግሊዝ እኔና አንቺ እንግሊዝ እኔ አርቴታ ካሪየር የሚመስለኝ እዴ ራሱ በእናት ማለት በጣም ካሁሉ ራሱ ማለት ስለዚህ አሁን ዓለም ዋንጫ መጣና እያወራን አይደለም እንጂ በጣም ብዙ ዳውተሮችን አስደረስ ብሏል ይሄ ከዚህ ሰጠኝ ዋንጫ አይበላም ተብሎለት ነበር እኔ የእንትንን የአርሰናል ደጋፊ ኤቭሪ አርሰናል ደጋፊ ኦል ኦር ነቲንግን ማየት አለበት በጣም ኦል ኦር ነቲንግን የማየት እድል ከሌላችሁ የኔ ቲክቶክ አካውንት ላይ 4 ክፍል ተደርጎ ሙሉ ኦል ኦር ነቲንግ አለ ኦል ኦር ነቲንግ ዩት ዶክመንታሪውን ይርተውት የኔ ነው ከታች ግን ይኸውልህ የመልበሻ ክፍል ውስጥ ሊሰራቸው የሚፈልጋቸው ነገሮች ሴንስ ይሰጣሉ ሰውየውን አንደርስታንድ ለማድረግ ስትሞክር በጣም እና እንዴት የሞተ ቡድን እንደነበረና ከዛ በሰበሰ ነገር አራግባው ከዛ ከሲኦቹ ጋር የሚያወራበት ነው ለምሳሌ ሚቲንጎቹ ከባለቤቱ ከክሮንኬ ልጅ ጋር ምናምን ነገር የሚያወራበት መንገድ ተጫዋቾቹን የሚያናግራቸው ተጫዋቾችን ፐርሰናሊ ጠርቶ የሚያናግራቸው ራሱ እግር ኳስ ላይ ያለው እይታ የሆነ ነገሮችን ለሞከር የሌለው ፍርሃት ይባል ነገር አለመኖሩ አዲስ ነገር ትራይ ለማድረግ እና ግዢዎቹ ብቻ ልጁ ነው ምለው ነው የልጁ ጥንካሬ በዛ የሚዲያ ጫና በዛ ምናምን ውስጥ ከዛ ደግሞ ከጋርዲዮላ ጋር ነው ማለት ሲፎካከር የነበረው እና ደግሞ ሳይወጣ በልቶት ጋርዲዮላ መውጣቱ በጣም ደስ የሚል አፕሬንቲስ ማስተሩን እና አሁን ፕሪሚየር ሊጉ ላይ without pressure ፕሪሚየር ሊጉ ላይ ቻምፒየንስ ሊጉ ላይ የሆነች ደቂቃ እንደቀረው ለማሳካት የሆነች ደቂቃ ቀርቶት እንደነበረው አሰልጣኝ እና ግዢዎቹን አስተካክሎ ምናምን ነገር ማየት ፈልጋለሁ እና ከዛ ይሄ ሰውዬ እሺ አርሰናል ቤት ውስጥ የሆነ ያህል ያሳካል የሆነ ያህል እድሜ ይቆያል ምናምን ነገር እድሜ ልኩን ይቆያል ብዬ አላስብም አርሰናል ቤት ውስጥ ከዛ ወዴት ነው የሚሄደው ምንድነው ፓሽኑ እና ወደ እንትን ሜል ይወሰኝ ወደ ስፔን አይደል ባርሳ አንዳቸው ማሰልጠኑ አይቀርም ባርሳ ሰውየው ማድሪድም እንትን ቢሉት ከባርሳ ጋር ያለው ግንኙነት እንደነዛ ሰዎች ስላልሆነ ያለ እንትን አይደለም በቃ ሁለቱም ጋር ሊሄድ የሚችልበት እድል አለ ግን እዛም ሄዶ ሌላ አይነት ስም የሚገነባ አይነት ኮች ነው ያምናል ምክንያቱም አድቨርሲቲን ማለፍ ይችላል በቃ እኔ በጣም የሚገርመኝ ከዛ በኋላ ፕሬስ ኮንፈረንሶቹን ካያቸው ምናምን ነገር በጣም ፖለቲሻን የሆነ ሰው ነው የሚያወራውን ነገር ማውራት እንዳለበት ከሚዲያ እንትኑ ጋር ከኮሙኒኬሽን ስፔሻሊስቱ ጋር እዛ እንትን ላይ የሚያወሩት አለ ላይክ አርሰናል ከእንትን ወድቆ ከዛ ኦል ኦር ነቲንግ ላይ ቻምፒየንስ ሊጉን ወድቆ መሰለኝ ነገር አረ ቢስሚላህ እና ሂዝ ስትራቴጂ ምናምን ጋርዲዮላ ፕሬስ ኮንፈረንስ ላይ ጥሩ ነው ይሉታል ግን ኖ አርቴታ ነው ጋርዲዮላ አቆ ነው ኮባይዚ ደስ የሚለኝ ለዛ ጋርዲዮላ ጥሩነቱ ረዳሽ አርቴታ ማለት ይፈልግ የጋርዲዮላ ግን
እሱ ማድረግ የሚፈልገው ነገር አርጎ ነው የሚወጣ በቃ ይሰራቸዋል አርቴታ ማለት ነው መስጠት የሚፈልገው ኢንፎርሜሽን ብቻ ነው የሚሰጠው አይ ነው እንጂ አይሰጥ ለምሳሌ ተጫዋች ኮንፈረንስ ማየት ምንም አይሰጥ ማን እንደተጎዳ ማን እየበጠበጠ እንደሆነ ቲሙን ማን በጣም ኤክሴል እያደረገ እንደሆነ አታውቅም እሱ የሚነግርህን ነው የምትለው ገባ ላይክ ከቨር ሲሰጥ ለምሳሌ እኔ በጣም ኮሚኒኬሽን ላይ ማለት ነው አሞሪም ችግር አለበት ብዬ ከራከር ነበር እና እንደ ደጋፊ ነው የሚያወራው እንደ ኖርማል ሬጉላር ሰው ምን በቃ ተጫዋቾቹ እንትኑ አልገባቸው ማለት ነው ይላል ድንገት ተነስቶ ማለት ነው ገብቷል ኢንፎርሜሽን አልተመቻቸው አርቲስታ ይመጣና እኮ ማለት ነው ብሌሙን ሁሉ ነው የሚወስደው በቃ ተጫዋቾቹ ፋይት ማድረግ የሚፈልጉት ነገር ትዝ ይላል እንትን ኦል ኦር ናቲንግ ላይ ማለት ነው እንትና አሸንፎን ፓላስ አሸንፎን ነው ከሻምፒዮንስ ሊግ ወደቀበት ጮህባቸው ማለት ነው ይለጮህባቸው የእናንተ ስራ ነው I will take the blame I will take the shit ምናምን ብሏቸው የሚወጣበት ፓርት አለ ከዛ ይወጣና ፕሬስ ኮንፈረንሱ ላይ ዶክመንተሪውን ስላየነው ነው እንጂ አንደርስታንድ የምታደርገው በቃ ዶክመንተሪውን ያየና አርሰናል ከየት እንደመጣ ስፔሻሊ ዶክመንተሪውን ስታዩት የሆነ ነገር እንረሳለን የመጣንበትን ከየት እንደመጣ ማየት ይችላል አንድ ቦይንዲያ የሚባል ተጫዋች ከአርሰናል ይልቅ የአስቶን ቪላ ፕሮጀክት ማርኮት የሚሄድበት ጊዜ የነበረ ሰዓት መኖሩን ስታስብ በጣም ታደንቋል አርቴታና አሪፍ ፖይንት እና በኬሪየር ዋይዝ ላይክ አሁን ያማል ምናምን ተጠብቀዋለህ ምናምን እንደ አሰልጣኝ ግን እኔ እንደ ሰው ማየት የምፈልገው ሰው ነው አርቴታንና አሁን እየጠበቅኩ ነው አይወጣም እንደ ዶክመንተሪያችን ቆያ ሁለት ሳምንት ምናምን ብለው ዝታውት መሰለኝ ያለም ዋንጫው ሲያልቅ ሊያወጡት ይሆናል አይ ቢለው ግን ባይዚ አሁን ቀጣይ ዓመት ፕሪሚየር ሊግ ላይ በጣም ብዙ ኮቾች ወጣት ናቸው በጣም ደስ ያለኝ አሁን ከዚህ በኋላ አርቴታም 40 ቤት ነው ካርዲዮላ ኢራኦላ 40 ቤት ነው ማሬስካ 40 ቤት ነው ከላይ ያሉት ሰዎች ካሪክም 40 ቤት ነው እንዳለ አሁን በቃ የራሱ አዲስ ኢራ መጥቷል ሊጉ ላይ እና በጣም ደስተኛ በጣም እሱ አሪፍ ነው ከዛ ግን የስቴብል የሆኑ ቲሞች አሉ ቢልድ እየተደረጉ ያሉ ትራንዚሽን ላይ ያሉ ምናምን ነገርና ለምሳሌ አሁን ኢራኦላን ማየት በጣም የሚገርም ቲም ነው እኔ ቦርንሞዝም ፈራው ነበር ሰውዬው ሊቨርፑል መምጣቱ ወይ ሸከኮኛል ሚላን ሲባል ደስ ብሎኝ ነበር ሚላን ይሄዳል ሲባል ሚላን እንትና መግባቱ እዛ አሞሪ እኔ ሚሳካለት ይዘኛል ማርያምን ለምን ታውቂያለሽ እኔ ሰውዬው ማለት ነው በቃ የእንግሊዝ ሚዲያ በጣም ብዙ ይገፋል ማንቸስተር ዩናይትድን ማሰልጠን ነው በጣም ከባድ ነገር ዩናይትድን ማሰልጠን በጣም ከባድ ፕሬሸሩ እሳት በቃ እሳት የሆነ ቦታ ታውቃለህ ሚዲያውም አይፈታም ከደጋፊው ጋር ለመጣላት ቀርበነ ተጫዋቾቹ ኢጎ ጋር ለመጋጨት ቀርበነ ምናምን እሱን ማኔጅ አድርጎታል በያላምን ይሄ ሰውዬ ጣሊያን ግን ብዙ ፕሬሸራይዝ በማይደረግበት ቦታ አንድ ኮች 6 ቦታ እየተሽከረከረ ከናፖሊ ሚላን ከሚላን ኢንተር እና ያያሉ ነው አዲስ ሰው ሆኖ መጥቶ እነዛ ዘሰቨን ሲስተርስ እንትን ይለዋወጡታል እንዴ እኔ ይወልም እግር ኳሳቸው ለዛም ነው የማያድገው ባይዚ አንደኛው ምንም አይመስል ኮንቴ ናፖሊ 2 አመት አሰልጥኖ ዩቬ 3 አመት ያሰለጠና ኢንተር ሄዶ 5 አመት ያሰለጠና እና እንትን የላቸውም አታችመንት የላቸውም ይሆነ ጭራሽ እዚህም አልገባም ምናምን ስራ ነው አይነት ሲቹዌሽን ነው እንደዛ ያራምድትና ጎንካልኮ ራሞስን ወስዷል ለዛ ሊግ በጣም ማን ፈረመ ይላል ኤሲ ሚላን ዛሬ ኖ ሩመር ነው ገና እንትን ሂሪጎ አልተባለ ማውንት እየተባለ ነው እና እነዚህ ማውንት ደግሞ ለ3-4-3 የሚሆን ሰው ነው ምናምን እንግሊዞች ጣሊያን ሲሄዱ ይመቻቸዋል በጣም ነው እኔ የሚሳካላቸው ብዬ ማስበውና ሚላን እኔ ሻምፒዮን ሊሆኑ ራሱ ይችላሉ ብዬ አስባለሁ ምክንያቱም ምን ማንም ቲም እንትና ነው የምትለው ቲም የለም አይሳት እኔ ፎሎ ማታረጉ ከሆነ ሴሪያውን ይከብዳል ተጫዋች ከዚህ ወደዛ ሲሄድ አሰልጣኝ መጣ ይሄ ጁቬ ነበር እንዴት ነው ሲሚላን የገባው ሰው ይሆናል ግራ ነው የሚያጋባ ምናምን ከነስብስብ ነው ብቻ ያበደ ቆይታ አይደለ ስለዚህ ስለ ሴሪያውም ስለ አሞሪም በዛ ካለ ስለ ሊጉ ቀጣይ ዓመት አንድ ግምት ላሊጋው ማን ይበላዋል ቀጣይ ዓመት በጣም የሚገርም ፍክክር ነው ሞሪኒዮ መምጣቱ ደስ አረጋ በጣም ቆንጆ ነው እሺ ግን ይሄ እንደ አርሰናል ጋር እንዳለኝ አታችመንት ምናምን የለኝም አይረብሸኝም ባርሳ ቢሸነፍ ምናምን ነገር የለም ግን ኢንጆይ ያደርገዋል የኤል ክላሲኮ እየደበዘዘ ነበር ስታሮች አሉ ያው ሜሲና ሮናልዶ አይሆኑም እንጂ ስታሮች አሉ ምናምን ነገር ሚዲያው በጣም ለማጋጋል ሞክሮ ነበር መሀል ላይ ነበር ግን ያስጠላ አሁን ቆንጆ ሆኗል ልክ ነሽ አይደለ ይወሳላ ኤል ክላሲኮ መጥቶ ማንም ሰው ያማልም ያልነበረበት ምናምን ታይም የለም ተዛይልሽ ዛጋለ ደባሪ ሆኖ ነበር ሃንስ ፍሊክ የሚገርም አይደንቲቲ ያለው አሰልጣኝ ነው ሶ ሞሪኒዮ ኤክስፕሎሲቭ የሆነው ሞሪኒዮ አሁን በዚህ እድሜው ደግሞ ያለው ሞሪኒዮ በትልቅ ክለብ ውስጥ ትልቅ ፕሬሸር ይዞ እንዴት ነው ፐርፎርም ያደርገው የሚለው አጓጉቶኛልና በዚህኛው አይ ቲንክ ማድሪድ
ማድሪድ ቢበላ ይመስለኛል ላሊጋው ቢግ ሻውት እሺ የፕሪሚየር ሊግ አርሰናል ቆርጣችሁ ለኔክስት ሲዝን ሲያልቅ ቆርጣችሁ ኢምፖስት ማድረግ ትችላላችሁ እመጣለታለሁ ጣሊያን ሴሪያ I don't know ሴሪያ ነው የማይታወቀው ናፖሊ በላና ቀጣይ አምስተኛ ይመጣል እንትን ነው ማመን ነገር እና በስታቢሊቲ ደረጃ ኢንተር ግን እኔ ሚላን ልበል እስኪ እኔ ሚላን ልበል አሞሪ ምናምን ነው አሉ እሺ በጣም አጓጊው እንትን ሊግ ማን ይበሉ ይችላል እሱ ሊግ እኔ እንጃ ቡንደስሊጋ ማርሴ ተስፋ አለው በጣም የሚገሙት ሰዎች አያስቁ አረ የለም እንዴ ዝም ብሎ ለመተት ካልሆነ ሁለቱም የሚገሙት ሰው ያለ አይመስል ቡንደስሊጋ እና ላሊጋ በጣም እንትን ነው ጊቨን ነው እንደው ትንሽ ግን ስቲል እሱም ጊቨን ማን ፕሪሚየር ሊጉ ላይ ጥሩ ፐርፎርም ያደርግ ይመስላል እኔ ሊቨርፑል ይመጣል ብያስባለሁ ሊቨርፑልም ሲቲም ይኖራሉ ብያስባለሁ ማንቸስተር ይኖራሉ ከብዙ አመት በኋላ ትላልቅ የቶፕ 4 ትራዲሽናሊ የምናውቃቸው ቲሞች ይመለሱ ይመስለኛል ዣቪ አሎንሶም ከቼልሲ ጋር ለዋንጫ አይ ዶንት ቲንክ ሶ ግን በቃ ቶፕ ምን ላቸው ቶፕ 6 ተመልሶ ይመጣበት እንት ይመስላል ለምሳሌ ቶተናም ያሳተፈ ሴኔሲን ገዝቷል ከዛ ብዙ ተሰና እንዴ ቆንጆ ሰው ያስፈራሙ ነው ያሉትና ቶናሊን ቢጨርሱ እያሉት እንዳሉት ከፍለው በቃ ቶፕ 6 ቆንጆ ነው እና ያለን በያምናለሁ ፕሪሚየር ሊግ በጣም አጓጊ ነው ማለት ሲደርስ ዓለም ዋንጫን ያዩ ራሱ ማርያም ይና እኔ ክለቤ በጣም ሊናፈቀኝ አርሰናል ማይት እና ምን እንደሚሰማኝ ታውቃለህ ለምሳሌ አንደዚህ ምናምን አርሰናል ሚል ዜና ስሰማ ኦር የሆነ ከአርሰናል ጋር የተገናኘ ነገር ስሰማ ዋንጫው እኮ በልተናል እና ማለት ነው ድጋሚ ኤክሳይት ያደርገኛል ታውቃለህ ዋንጫው እኮ የበላ ቲም ነው እና ቀጣይ ዓመት በጣም ነው የሚያጓጓኝ እና ያለ ይሄ ሾው ማለት ነው ያበደ ነው የሚሆነው እውነት በተስፋ እንቀጥላለን በጣም ያበደ ነው የሚሆነው ሙአዚ አንድ መጨረሻ ማለት ፈልገው ነገር ከመጨረሻችን በፊት ደጋግመህ ጥራኝ እኔ ደስ ይላል በጣም በቃ የሆነ ሊጉ እየገፋ ሲመጣ ምናምን ነገር እየመጣው ኤክስፕሎሲቭ የሆነ ታይም ላይ ማውራት ፈልግበት ታይም ነው ዲቤቱን ማለት ነው የሆነ ሰፋ ያለ ቦታ ላይ ምናምን ነገር አረንቀውጣው ፕሮዳክሽን አንቺ ፕሮዲዩሰር ፏ ያረክሽ እውነት ላይክ በጣም አክሰስ አለን አሁን ከሜንስትሪም ማምጣት የምንችላቸው ሰዎች አሉ ከሶሻል ሚዲያውም ጀለሶቻችን ናቸው እያመጣን እንቀውጣለን ግዴታ ደግሞ እንደዛም ብቻ መሆን የለበትም ፌመስ መሆን አያስፈልግም እኔ ስለ ክለቤ መናገረው ነገር አለኝ ካላችሁ እንዳልኳችሁ ቴሌግራም ላይ የገባችሁ በስልክ ቁጥራችን የደወላችሁ ማቅረብ እዚህ ቦታ ላይ መናገር ትችላላችሁ የሚሰማችሁን በጣም ደስ ብሎኛል ሙአዚ ስለመጣ ሁለተኛው ክፍላችንን በዚህ መልኩ አጠናቀናል በጣም እናመሰግናለን አብራችሁ ስለቆያችሁ ሰብስክራይብ ላይክ ማድረጋችሁ አትርሱ ፋንታራ አውት ኢሜጅ